ፈልጋለሁ። ቅድም እኔም ሳወራ አልገባብኝም፣ ስጨርስ ጊዜውን ጠብቆ ገብቷል። ቴንኪው። ሰው ደግሞ እኔ ደግሞ ሳወራ እኔ ካስፈለገኝ መረጃ ካልክ ስትለኝ እሰጣለሁ፣ ላወራኸው መረጃ ካልከኝ እሰጣለሁ ማለት ነው። ከእሱ አንጻር ነው ያነሳሁት። ስለዚህ ለወንድሜ ለኤርሚ ምክር ነው የሰጠሁት። አንዳንድ ነገሮች ግን ከንግግሮች ከወንጌሉ ባለፈ አላስፈላጊ አለፍ ያሉ ንግግሮች አሉ። እነሱ ቢታረሙ ከዚህ ውጭ ለእኛ ይጠቅመናል። እኛ ወንጌልን እንድናቅ የቤተክርስቲያንን አስተምሮ በትክክል እንድናቅ ይጠቅመናል። እንደዚህ አይነት ሰዎች ክሪቲሳይዝ ሲያደርጉ አንድ ነገር ይጠቅመናል። እኔ እንደ ክፋት አላየው። ምናልባት እግዚአብሔር እየገሰጸ ሊሆን ይችላል፣ እንድንነቃ ሊሆን ይችላል። ወንድሜ ኤርሚን እኔ በዚህ ልክ ነው የምረዳው። በቃ አለቀ። የሆነ የተሳሳቱ ነገሮችን ታይቶት ከሆነ በዛ ልክ የሚነሱ በትክክል እውቀቱ ኖሮት ከሆነ ይቻላል። ግን ከኤርሚ ጋር ልዩነቴ ምንድን ነው? ፈለገም እያዳመጥከኝ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሳሳትም በአስተምሮቿ በተለያዩ ነገሮች በመጽሐፍቶቿ ከተሳሳተች አሰራር አላት ነው። አሰራሯ እንዴት ነው? የቤተክርስቲያኗ የውስጥ ስርዓቶች አሉ። ስርዓተ ቤተክርስቲያን አላት። የሚታረሙትን በዛ ነው፣ የሚተቹትን በዛ ነው። ስህተት የሚባለው በዛ በራሷ አሰራር ነው፣ በራሷ መምህሮች፣ በራሷ ሌሎች ካህናት፣ ጳጳሳት፣ ኤጲስቆጶስ እንዲሁም ደግሞ በቅዱስ ሲኖዶስ ነው ማለት። እሱን ተከትሎ ነው የሚሄደው። ኤርሚ አንተ ምን አቅም ኖሮ ነው በመርህ ደረጃ ያነሳሁት። በቃ ይሄን ያነሳሁት ላነሳ የፈለኩት ይሄንን ነው። ከዚህ ውጭ ግን ቅድም ካልከኝ እንግዲህ ስለ አስተምሮ ከሆነ በአደባባይ ከፕሮቴስታንት ቤት ትልልቅ ፓስተር ነን ብለው ለህዝብ እንግዲህ በመሳሳት አይደል ያወራ። እኔም ላቅርብ እሺ። እንደ አዲስ ኪዳን ካህናት ቤተክርስቲያን የእምነት መግለጫ ስላሴው እግዚአብሔር ብለን ነው እንጂ የሚባለው ስላሴዎች አይባልም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም በተናጠል ዘላለማዊ ናቸው። እንዲሁም ሁሉን አዋቂ ናቸው። እንዲሁም በአንድ እግዚአብሔር ስር ናቸው። በአንድ በእግዚአብሔር ራስ ጋድ ሄድ ስር ናቸው። ጌታ ይወድረስልኝ ዲልሆን። ስለዚህ አስተምሮ ከሆነ ይሄ ፕሮቴስታንት አፋችሁን ሞልታችሁባቸው እንደው የተጻፈ መጽሐፍትም አንልም፣ በአደባባይ ለህዝብ በሚሰጥ ትምህርት ላይ ነው። መሰረታዊ የአብ ወልድ መንፈስ ቅዱስን መሰረታዊ የእግዚአብሔርን ዴፊኒሽን በተለይ የምስጢረ ሥላሴን ዴፊኒሽን ኤርሚ ራስህ አንተ ሀሳብ ማንሳት ትችላለህ፣ በኋላ እንዴት አድርጎ እንዳስረዳ ማለት ነው። እንደው ለኤግዛምፕል ማለት ነው፣ ለኤግዛምፕል ነው ያነሳው። ሌላኛው ኤርሚ ቅድም ሳነሳ አንተም ያለፍከው አሁን በማን ነው በፕሮቴስታንት ቤት እርግጠኛ ነኝ እግዚአብሔር በሚያውቀው ማለት ነው። እኔ እንደዚህ ሆነ ምናምን ብዬ በፔጅም አልሰራም። ለምን ሰዎች ልቦና ሰጥቷቸው ይመለሳሉ ብዬ ስለማስብ። እንዴ የሚወጡት መዝሙር እኮ አንዱ የአምልኮ ስርዓት መፈጸሚያ ነው። እግዚአብሔርን የምናመልክበት የእግዚአብሔር ስም ከፍ ብሎ የሚጠራበት መታሰቢያ ሆኖ እያለ ነገር ግን ከዓለማዊ ሙዚቃ ፒያሳ ካሉ ቤቶች የተለያዩ ቤቶች ላይ ከሚወጡ ሙዚቃዎች ጭፈራ ጨፍሩ እየተባለ የሚወጡት ነነነነነ ማምጣት ስላልፈለግኩ ነው። ኤርሚ በዛው ማለት ታውቁታላችሁ። ያው ሶሻል ሚዲያ ላይ ያለ ሰው ያውቀዋል ብዬ ስለማስብ ነው። እዚህ ማምጣቱ አያስፈልግም። አሁን ለዚህ መረጃ አትለኝም ፈለገ። ይሄ ጭፈራ ይሄ ከፈለክ ላወጣው ይችላል፣ ጭፈራውን ላወጣው ይችላል፣ ግን አይጠቅም። ታውቁታላችሁ። ግን ስላያችሁት ስክሮል ስታደርጉ ላይቭ ለመግባት ወይም ደ ቲክቶክ ምን አለ ብለህ ስክሮል ስታደርግ ዴፊኒትሊ ይመጣልሃል። ይሄ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬዋ በምኗ ኤርሚ መመስከር ትችላለህ። እዚህ ቤት ያላችሁትም መመስከር ትችላላችሁ። መሰረታዊ የሆነ የዝማሬዎቿ አጠቃላይ እንትኖቿ አሰራር አለው። የበገና ድርደራ የራሱ ስርዓት አለው። የክራርም የሌሎችም ስርዓት አላቸው። የከበሮም ስርዓት አለው። ሁሉም ነገር ግን ፐርፌክት ነው ማለት አይቻልም። አይብልም ብክድም ስህተቶች አይኖርም ማለት አይደለም። በትምህርቶች ውስጥ በገናም በአግባቡ ያልተማረ በደንብ ይደረድራል። ሁሉም ደርዳሪ ነው። ሁሉም ክራር በደንብ እንትን ይላል አለ ነው። ግን የሚወጡት መዝሙሮችና ዜማዎቹን ጠብቀው ሪትማቸውን ጠብቀው በተረጋጋ ሁኔታ ነው የሚወጡት። ሰሞኑን የምናያቸው ፕሮቴስታንት ቤት እነዛ አስተምሮች ምዕመናንን የሚሰበስብ ነው፣ ምዕመናንን ወደ እግዚአብሔር የሚያቀርብ ነው ካልከኝ
አይደለም ኤርሚዬ ወንድሜ አይደለም። አንድ እሱ ከዚህ ውጭ ቅድም ባነሳቸው በእኛ መጽሐፍቶች ስንመጣ በሁሉም ቦታዎች ላይ ድክመት ያነሳውት ለምንድን ነው? አንዱ የራሱን ሳያይ ስለ ሌሎች እጁን ስለሚቀስር ጣቱን ስለሚቀስር ነው ያነሳውት ኤርሚዬ። እውነት ለእግዚአብሔር ከሆነ ተቆርቋሪነታችን ማለት ሁላችንም የእግዚአብሔርን ቃል ሪስፔክት ማድረግ አለብን፣ ሳንጨምርም ሳንቀንስም አደል። ዋናው መርሃችን እሱ አንድ ነገር ያግባባኛል። ወደኛ ስንመጣ ቅድም ካነሳቸው መጽሐፍቶች አንጻር ለመማሪያ የቅዱሳን መጽሐፍቶች የቅዱሳን ገድላት መጽሐፍቶች ለመማሪያ ክርስቲያኑ እነሱን አይቶ እንደ እምነቱ ለቃሉ ለእግዚአብሔር ቃል ተጋድሎ እንዲፈጽሙ እንደ መማሪያ ናቸው፣ መከራከሪያ አይደሉም። ለክርስቲያናችን መከራከሪያ ናቸው ብለው አይታሰብም። ለምሳሌ እነዚያ መጽሐፍቶች የምንጠቀምባቸው ለአመኑ ነው፣ በኦርቶዶክሳውያን ለሆኑ ነው የሚጠቅሙት። በኦርቶዶክስ ሳያምን እነዛን ገድላት ማለት እግዚአብሔር ቃል ተጋድሎ የፈጸሙና እግዚአብሔር በሰጣቸው ጸጋ የተጋደሉ ነው። ጸጋውን እነርሱ ላይ ያደረው ጸጋ በእኛ የሚሆን ነው፣ ሌላ የተለየ ነገር የለው እሱ ነው። እና መጽሐፍቶቹን ስታነሳቸው ግን ኤርሚዬ እኔ እውቀቱ የለኝም በብዛት እያንዳንዱን መጽሐፍ አንተ ጋር ያሉት መጽሐፍቶች ሁሉንም አንብባቸዋል ብትለኝ በጣም ጥቂቶችን ነው የማውቀው። እዚህ ስማች ግን በ5ቱ አዕማደ ምስጢራት በ7ቱ ምስጢራተ ቤተክርስቲያናት ላይ መጽሐፍ ቅዱስን መሰረት ተደርጎ ባሉ ዋና ዶግማ ጉዳዮች ግን አንደረደር፣ እናውቃቸዋለን፣ አስተምሮቻችን እናውቃቸዋለን ማለት ነው። በዚህ ጉዳይ ላይ የትኛውም ፕሮቴስታንት መጽሐፍ ቅዱስን መሰረት አድርጎ በነገረ ድነት በሚስጥረ ስላሴ አሁን ቅድም እንትና የፎረሸበት ይሄ ማን ነው? ዮናታን ነው ማን የሚባለው? ፓስተር ዮናታን ነው ወይም መምህር ነው ምንድን ነው ብቻ በእናንተ ምን ተብሎ እንደሚጠራ ስለማላውቅ ብዙም ዚህ ስማች እና እሱ የፈረሸበትን አስተምሮ ላይ እንወያይ ቢባል የለም ብዙ ችግሮች ስላሉ። ሌላ ቅድም ጠቅሰልኛል ፈለገ የጠየቀ ጥያቄ ስላለ በርካታ የአውሮፓ ሀገራት እንደነ ይሄ ለምሳሌ የባልካን ሀገራት አካባቢ ያሉ እንደነ ኢስቶኒያ ምናምን አካባቢ ብትሄድ አብዛኛው ማህበረሰብ ቤተክርስቲያኖች የተዘጉ ናቸው። በቤልጅየም ብትሄድ ወደ ኖርዌይ ምናምን አካባቢ ብትሄድ አብዛኞቹ ቤተክርስቲያኖች የፕሮቴስታንት ቀደም እንደዚህ ሙሉ ወንጌል እናንተ በምትሏቸው የተዘጉ ናቸው። ይሄንም በመረጃ ወጥቼ ላሳይ ይችላል። አያስፈልግም፣ እኔ እንደዛ መጥቀስ አልፈልግም። ለምንድነው ቤተክርስቲያን ሲዘጋ ምዕመናን እንትን ሲል በእግዚአብሔር የሚያምኑ እንደ ወደ ኤቲስት ሲቀየሩ ቀንቻ አይደለም፣ ያመኛል። እንደ አንድ ዜጋ፣ እንደ አንድ ሰው፣ እንደ አንድ ለእግዚአብሔር ማመን ባለብኝ ሁሉም ሰው ይድን ዘንድ ካለን ተቆርቋሪነት ትክክል ነው ብዬ ስለማላምን ለዓለም አብዛት በመጽሐፍ ቅዱስ ላይ ግን ፕሮቴስታንትስ አዲስ መደበኛ ትርጉም ብለው ያተሙት መጽሐፍት ኤርሚ አታውቀውም? እሱን ለምን አታወጣም? እኔ ግን ስለማይጠቅመኝ ማንበብም አልፈልግም። ተመራማሪም አይደለው፣ የእምነትም ተመራማሪ አይደለም፣ ኤዲቶሪያልም አይደለው። ለምን? ፕሮቴስታንት ቤት እኔ ሚና ስለሌለኝ። የፕሮቴስታንት ጉዳይ ለፕሮቴስታንት ይሰጣል። እንዲህ ቁጭ ብለን ስንነጋገር እንደ ወንድም ግን እኔ ከኤርሚ የምማራቸው ነገሮች አሉ። እንዲህ ሁሉን ነገር ዝም ብሎ ኤርሚያስን መጥላት፣ እዚህ ኦርቶዶክሳውያንም ካሉ ዝም ብሎ ኤርሚያስንም መጥላት፣ የሆነ አካልም ሀሳብ ሲያነሳ መጥላት፣ የሆነ ነገር ሲያነሳ መጥላትን አክሴፕት አላደርግም፣ ትክክል ስላልሆነ ማለት ነው። እኔ ከወንድም ትማራለህ፣ ከፈለገ ልማር እችላለሁ። ከፈለገ የምማረገው ምንድን ነው የሚያነሳው? ለምን እፈራለሁ? እኔ ለምሳሌ ችግር ከሌለብኝ የሆነ ነገር ከሌለብኝ መፍራት የለብኝ። ፕሮቴስታንትም እነዚያው መፍራት የለባቸው። ስለዚህ ኤርሚ የሚያነሳቸው እኔ እንደኔ በክፋት የሚሆን በበጎ ኤርሚ የሚያነሳቸው ካበዛው ሶሪ ማብዛት ብቻ ሳይሆን እኔ እንደው ወይ ካልሆነ በሚቀጥለው ላይ ወደ ደቂቃ ታደርግልናለህ። እኔ ብቻ ሳይሆን እኔ እንትን ኤርሚ ቆይ አንዴ እንደ እኔ ይኸውልህ አሁንም ኦርቶዶክስ ውስጥ ሆኜ በጣም ብዙ ነገሮች እየቆጩኝ ከበፊቱ እንደሆነ የተሻለ ነገር አገኛለሁ ብዬ ነበር። የተወሰነ ነገር አግኝቼ አሁን አንተ ልጠይቅህና ዘፋኝ ማን ነው? ከሁሉም ሃይማኖት ዘፋኝ ማን ነው? ቆይ መልኪ እንደዚህ እናድርግ። አሁን አንተ እሱን ለመጠየቅ
እኔችን አሁን ያወራት ላይ ሀሳብ ልስጥና ከዛ አንተም ዲያቆን እኔ ለመሰለ ከዚህ በኋላ ብዙ ነገር አለ። ዲያቆን ብዙ ነገር ስላለ አንተም ታወራ። በቃ ቀጥል አንተ። እኔ እችን ብቻ ነው ከዚህ በኋላ ምናልባት ወንድሜ አብራር ካወራን በደቂቃ በሰዓት አንደኛ በደቂቃ ሁለተኛ ደግሞ በአንድ ርዕስ ላይ ብናወራ ደግ በሆነ ልብ በሉ። ቅድም ልክ አብራር ስንጀምር ገድላት ላይ ጀመርን። እሱ ላይ ማውራት አልፈልግም። ወደ መጽሐፍ ቅዱስ ሄደ። መጽሐፍ ቅዱስ አመጣሁ። መጽሐፍ ቅዱስ ላይ ደግሞ ተቃርኖ የጻፉ ሊቃውንት የጻፉትን መጽሐፍቶች አመጣሁ። እሱንም ዘለለውና ከዛ ወደ መዝሙር ሄደ። መዝሙራችሁ ጭፈራ ነው ኪነት ነው ምናምን ነገር ብሎ አለ። እሱን ዘለለና እንደገና ደግሞ አሁን ደግሞ በእነዚህ ላይ ያወራል ብዬ ስል ስላሴን ወንድማችን ዮናታን ባስተማረው ትምህርት ላይ እሱ ላይ ደግሞ መጣ። እሱ ላይም ደግሞ ቆሞ ያወራል ብዬ ስል መልሶ እንደገና ደግሞ በመዝሙር ላይ አንድ ግለሰብ ነኑኒና ነው ቃቁቂቃ እያለ ሲጨፍር የነበረ ጨፋሪ እኛም አንቀበለው ሰውዬ እሱ ደግሞ በተናገረው ላይ አመጣ ማለት ነው። ልብ በሉ። ገድላት ላይ፣ መጽሐፍ ቅዱስ ላይ፣ መዝሙር ላይ፣ ስላሴ ላይ፣ መልሶ ደግሞ መዝሙር ላይ። አሁን መዝሙር የተዘመረው በአንድ ግለሰብ ነው። ስላሴ ሙዚቃ የተነገረው በዮናታን ነው፣ በአንድ ግለሰብ ነው። ልብ በሉ። ኦኬ። አሁን እንደገና ደግሞ መጨረሻ መጣና ደግሞ ገድላት ድርሳናት ለመማሪያ ናቸው ግን ለመከራከሪያ አይደሉም ማለት። ለመማሪያ እኮ ከሆኑ ትምህርት ናቸው ማለት ነው። ትምህርት ከነሱ ውስጥ ስለተገኘ ነው ለመማሪያ የሆኑት። ስለዚህ ደግሞ በትምህርት ደግሞ ትከራከራለህ ማለት ነው። ለምንድነው ለመከራከሪያ አይሆኑም ብላችሁ የምትሉት? ትምህርት ነው ለመማሪያ የምንማርባቸው ናቸው ትሉንና ሰው በትምህርት አይደል የሚከራከረው? በትምህርት እኮ ነው የሚከራከረው። ትምህርት ከሆኑ ዘንዳ ልትከራከርባቸው ይገባል። ገድላት ድርሳናት የሃይማኖታችን ማጽኛዎች ናቸው ብላችኋል። የሃይማኖታችሁ ማጽኛ መሆናቸው ሊቃውንቶቻችሁ ሁሉ ጭምር ይናገራሉ። የሃይማኖት ማጽኛ እስከሆነ ድረስ ሃይማኖት በምን እንደሚጸናው በትምህርት ነው የሚጸናው። በትምህርት ይጸናል ሃይማኖት። ስለዚህ በትምህርት የሚጸና ከሆነ ሃይማኖት ገድላት ድርሳናት ለመማሪያ ከሆኑ ትምህርት ናቸው ማለት ነው። ትምህርት ከነዛ ውስጥ ይወጣል ማለት ነው። ለዚህ ነው ወር በገባ በየዕለተ መታሰቢያቸው ገድላቸው ይነበባል። የጻድቁ የዛ ሰው የዛ ቅዱስ የተባለው በሙሉ በዚያን ቀን ይተረካል። የት እንደተወለደ፣ ከማን እንደተወለደ፣ አስተዳደጉ እንዴት እንደነበረ፣ እግዚአብሔር እንዴት እንደመረጠው፣ ለክርስቶስ እንዴት ዋጋ ከፈለ ተብሎ እንደሚባል እና የሱን ፈለጉ እንድትከተሉ፣ ጽዋውን እንድትጠጡ፣ መታሰቢያውን እንድታረጉ፣ መታሰቢያውን ያደረገ ዝክርሽን የዘከረ ህንፃ ቤተክርስቲያን ያሳነጸ፣ ገድል የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ እስከ 100 ትውልድ እስከ 110 ትውልድ ድረስ እምርልሃለሁ ተብሎ የተጻፈውን ሁሉ በሙሉ ህዝባችን መጽሐፍ ቅዱስ ከሚያምን ይልቅ እነሱን የሚያምነው ይበልጣል ማለት ነው። ስለዚህ ገድላት ድርሳናት ለመከራከሪያ አይደሉም ግን ለትምህርት ናቸው አለ ነው ወንድማችን። ለመማሪያ ናቸው ግን ለመከራከሪያ አይሆኑም ማለት። ኦኬ፣ እዚህም ጋር አልቆምም። በአውሮፓ ቤተክርስቲያናት ተዘጉ ብሏል የፕሮቴስታንት። ለምን ጥርቅም ብሎ አይዘጉም? ሙሉ በሙሉ በአውሮፓ ላይ ያለ ቤተክርስቲያናት ለምን ጥርቅም ብሎ አይዘጋም? ማብራር አንተን አይመለከትህም። አንተ የሚመለከትህ እንደውም ስለ አውሮፓ ስለተዘጉ ቤተክርስቲያናት ሰብ ቢዘጉ እንደው ፕሮቴስታንት እኮ ቢጠፉ የብዙ ኦርቶዶክሳውያን እኮ ደስታቸው ነው። አሁን ከዛ ይልቅ የአንተ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አብያተ ክርስቲያናት ተዘግተዋል? ለምሳሌ እነ መምህር በጋሻው እነ ዘማሪ ትዝታው በነበሩበት ጊዜ ሚሊኒየም አዳራሽ ደጆችሽ አይዘጉ ብሎ የሚል መርሃ ግብር ተዘጋጅቶ ነበር። ደጆችሽ አይዘጉ ብሎ የሚል ኦኬ። ይሄ መርሃ ግብር ተዘጋጅቶ በደቡብ ኢትዮጵያ ስንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘግተዋል? ለምን ተዘጋ? ምዕመኑ ወደ ወንጌላውያን አማኞች መጣ። ይህም ብቻ አይደለም። በግንቦት ነው በየትኛው ርክበ ካህናት ስብሰባ ላይ ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ እሳቸው ሲናገሩ 10 ሚሊዮን አማኝ አተናል፣ በኦሮሚያ ክልል በጣም ብዙ አብያተ ክርስቲያናት ተዘግተዋል አሉ። ለምን ስለ እነዚህ አታወራም? ኢትዮጵያ ውስጥ ስለተዘጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያን ማለት ነው ዕለት ዕለት ስለሚዘጋባችሁ። ኦኬ፣ ለምን እነ ብፁዕ አቡነ ማርቆስ እየተናገሩ ያለ ምዕመናችንን እያጣን ነው ብሎ ያሉት እነ ተክለ ሃይማኖት አዳነ በሚናገሩት ላይ በጠይቀው ጥያቄ ላይ ተክለ ሃይማኖት አዳነ እስቲ በዚህ ላይ ለምን አትመልሱም? የእናንተ እኮ ቤተክርስቲያን የውጭውን የአውሮፓውን የአውሮፓ ቢዘጋ የፕሮቴስታንት ቤተክርስቲያን የተዘጋው የእናንተ ቤተክርስቲያናት እየተዘጉ ያሉት ምን ሆነው ነው? ያው ስሙት። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው? ልብ በሉ። እኛ አባት ራችሁት ምን ገጥሟት ሊቃውንት ጉባኤ ስብሰባ ውስጥ የነበሩ ናቸው። አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት።
ጥሩ ነው። ዝክረ ኒቅያ ያው ይታወቃል። የጉባኤ ቤት መምህር ናቸው። ሊቀ ሊቃውንት ተብለው የሚጠሩ ናቸው። ልብ በሉ። ኦኬ። እንደዚህ ኮት ለብሰው ምናምን ነገር ያለ ጥምጣም ያለ ቆብ እዛ ጋር ሲሄዱ ዝም ብሎ አቶ መስለው እንዳይታያችሁ። እዛ ዝክረ ኒቅያ ስብሰባ ላይ የነበሩ የቤተክርስቲያኒቱ ሊቅ ተብለው ከሚጠሩት መካከል አንዱ ናቸው። ምን አሉ? ስሙት። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አርዮስ ይባላል ችግሩ። የኒቅያው ማለት ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ዋት እንደ ኢትዮጵያ ቤተክርስቲያን እንደ ኦርቶዶክስ ማለት ነው። በዚህ ዘመን የተዋረደ ማን አለ አሉ ሊቃውንቶች ናቸው ብለው የሚሉት። ማን አዋረዳት? ልጆቿ ወይስ መጽሐፍቷ? ኦኬ፣ የተዋረደ ማን አለ? እሺ፣ ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት። የነበራትን ክብር ሁሉ እስከ ማጣት ደርሳች። ለዚህ ነው የተዋረደችው። ይሄን ብቻ አይደለም፣ ልጆቿን ሁሉ እያጣች ነው። ወዴት ሄዱ ልጆቿ? ወዴት ገቡ? ኦኬ፣ ቤተክርስቲያን እየተዋረደች ነው። በራሷ ሊቃውንት ነው እየተናገሩ ያሉት። እሺ፣ በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚዘመን ያለ ነው። እንደ ጉባኤ ቤት፣ እንደ ገዳማት፣ እንደ ሊቃውንት ጉባኤ፣ እንደ ሲኖዶስ ኦኬ፣ የመበታተን እንጂ የአንድነት ነገር አይታይም። አንተ ተንጠራርተህ ሄደህ ኖርዌይ፣ ስዊድን፣ አፍጋኒስታን፣ ኡዝቤኪስታን ብለህ ብትል እዛ ፈረሰ በላይ ያልከው የፕሮቴስታንት ቤተክርስቲያን ነው። ለአንተ ለአብራር እኮ ምንህም አይደለም። እኔ ግን ኦርቶዶክስ ቤተክርስቲያን ፈረሰች ተብሎ ሲባል እንደዚህ እኔን ይመለከተኛል። ለምን? አንደኛ በዛች ቤተክርስቲያን ውስጥ ነው ያደግኩትኝ። በዛች ቤተክርስቲያን ውስጥ ነው ያደግኩትኝ። ህዝቤ ነው፣ ይገደኛል። ኢትዮጵያዊ ነኝ። አየህ፣ ቤተክርስቲያኒቱ መፍረሷን በአባቶች ዘንድ ብለህ ብትል ይኸው የአንድነት ችግር ገጥሟችኋል። ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት አንድ አይነት ቁመና የላችሁም። የመበታተን ችግራችሁ በነገረ ክርስቶስ ላይ ሁሉ ጭምር ማለት ነው። ትምህርተ ስጋዌ ላይ ሁሉ እንኳን ጭምር የመበታተን ችግር አለባችሁ። አይናችን ነሽ ማርያም አንቺን አይንኩብን ብላችሁ በዘመራችሁት በማርያም ጉዳይ በነገረ ማርያም እንኳን ጉዳይ 21 ሊቃውንት ተጠርቶ 21 አይነት ነገር የተናገራችሁበት የመበታተን ችግር ነው የገጠመው። እነ ዲያቆን ሕዝቅያስ ናቸው የተናገሩት። ነገረ ማርያም ማለት ነው። ነገረ ማርያም ላይ አይደለም ነገረ ክርስቶስ ላይ ነገረ ማርያም ላይ እንኳን አልተግባባችሁ እና ቤተ ክርስቲያኒቱ እየፈረሰች ነው ብለን ስንል ህንፃው አይደለም፣ የራሷ ልጆች የራሷ መምህራን ከፈለክ የብፁዕነታቸውን አሰማለሁ፣ የብፁዕ አቡነ ማርቆስን የሌሎችንም እነ ብፁዕ አቡነ ኤርሚያስ በሙሉ ማለት ነው። አሁን አንተ ከዚህ ውስጥ ወንድሜ መልካሙና እነ ዲያቆን የምታወራው ካለ እኔ ብቻ እናንተ ብቻ እንዳናረገው እነሱ የሚያወሩና ካነሳህ አንዱ ላይ ነው አድምተን መነጋገር ያለብን ማለት ነው። ገድላትን አነሳሁልህ፣ ወደ መጽሐፍ ቅዱስ መጣ። መጽሐፍ ቅዱስንም ዘለልከው። አንድ ኮንቴክስት ላይ አንዱ ላይ ረግጠህ አውራ ቆማችሁ እሱ ላይ በማስረጃ ማለት ነው። እሱን ገሎ ወደ ሌላ መሄድ ራይት። ግን ይሄን ሁሉ ማለት ነው አሁን አንተ እዚህ ገድላትን አነሳሁልህ፣ መጽሐፍ ቅዱስን አልክ። መጽሐፍ ቅዱስን አንስቼ መረጃ ሳመጣ መጽሐፍ ቅዱሳችሁ 80 አሐዱ ምን ያህል የተበረዘ መሆኑ ሳሳይ መዝሙር ላይ ሄድክ። መዝሙር ላይ ደግሞ ታወራኛለህ ብዬ ስል ስላሴ ላይ ዮናታን የተናገረው ስህተት ነው ብለህ አልክ። ኦኬ፣ አንድ ግለሰብ የተናገረው ማለት ነው። ከዛ ደግሞ መዝሙሩ ደግሞ በአንድ ግለሰብ ነኑኒናኒኑ ምናምን ነገር ብሎ የሚል የጠገበ የፋነነ ጴንጤኔን ብሎ የሚል አንድ ጎረምሳ መድረክ ላይ ሲዘል አገኘ። እኛ አንቀበልም፣ እንደዛ አይነት አንቀበልም ብራዘር።
የሙሉ ወንጌል ቤተክርስቲያን እንኳን ብትወስድ በዚህ 65 እና 70 ምናምን ነገር ዓመት ውስጥ ስንት ትልልቅ ዘማሪያን አሉ። በመዝሙራችን እናንተው ጭምር እየተደመማችሁ ተደብቃችሁ ሙሉ ጭምር መስሙ ነው። ጴንጤ በመዝሙር አይታማም። ባይዘው በዚህ አጋጣሚ ኦኬ፣ እሱም ላይ አላወራም። ገድላት ድርሳናት መማሪያ ናቸው አልክ። ታዲያ ለመማሪያ ከሆኑ ለምን አንከራከርባቸውም? ትምህርት ናቸው። ነገረ ድነትን እያስተማሩ ከመጽሐፍ ቅዱስ የተጣላ ነገር እያስተማሩ ለምን አትነጋገሩበት? እሱን ማለት አውሮፓ ቤተክርስቲያን ተዘግቷል። እኔ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን 10 ሚሊዮን ምዕመን አጣን ብለው ያሉት ብፁዕነታቸው አሁን በቅርብ ነው። ኦሮሚያ ክልል ላይ ስንት አብያተ ክርስቲያናት የተዘጋው መረጃውን ላመጣል እችላለሁ። የመረጃ ችግር የለብኝም። እዛው ቤተ ክህነት እዛው ጠቅላይ ቤተ ክህነት እዛው ብፁዓነ ሊቃነ ጳጳሳት ደውዬ መረጃውን አመጣላለሁ። ኦኬ። እና አሁን አንዱ ላይ ቆመን እናወራ ነው ብዬ የምለው እኔ ጨርሻለሁ። ወንድሜ መልካሙ የሚጠይቅ ነገር አለ፣ እሱን ጠይቅ፣ ከእሱ ጋር አውሩና እኔ ብቻ እና አንተ ብቻ እንዳናወራ ማለት ነው። ከዛ ዲያቆን አዲስ የሚያወራ ካለ ማውራት ትችላላችሁ። መልኬ ትልቁ ላይሆን ቴንኪው አለውኝ። እኔ ትልቁ ላይሆን ለአንተ ለታብታብ እንዲመች ከእናንተ አውሩ። የኔ ጥያቄ ከዚህ በፊትም ብያለሁ፣ ከ3 ቀን በኋላ ይለቀቃል። እግዚአብሔር እንግዲህ ከፈቀደ እኛ ችግር የለብንም። እንደ አዲስም እንትን እንላለን። የወንጌል ስራ እየሰራን ስለሆነ ምንም ችግር የለብንም። ወንድሜ አብራራው ነው የገድላት መጽሐፍት ለክርክር ለምን አይሆኑም ብለሃል። የዘላለም ሕይወት እንደሚያሰጡ መጽሐፍቶቹ ላይ እኮ ይናገራሉ። እሱን እንዴት ታየዋለህ? አንተን ምን ብዬ ልወያይህ ፈለገ? እኔ አዳምጠኝ። እኔ ልንገርህ፣ የመጀመሪያይቱ እውነተኛይቱ የመጀመሪያ የነበረችው የቤተ ክርስቲያን ከዛ ቀጥላ ያለችው እንደ ኤርሚያስ ኦርቶዶክስ ተዋሕዶ ሃይማኖት የምስራቹን ወንጌል ሰምቼ የመጣው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ያሬድ አይደለም ወይንም ቀሲስ ዲበኩሉ አይደለም ለእኔ ሃይማኖቴን የሰጡ፣ ሃይማኖቴንም ሊነሱኝም አይችሉም። እውነቷ ላይ ግን እንነጋገራለን። ከዛ ውጪ አንተ እንትና ትበይን። አሁን ነግሬሃለሁ፣ በቃ ሃይማኖቴ ኦርቶዶክስ ነው። ከዛ ውጪ እንዳትጠይቀኝ። እኔ አንተንም አልጠየቅኩ፣ ለጠየቀኝ መልሼልሃለሁ። አዲስም ዲያቆን አዲስም ኦርቶዶክስ ተዋሕዶ ነው። ምን አይነት ኦርቶዶክስ ብትለን ለእውነት የቆመን ኦርቶዶክስ ተዋሕዶ ሃይማኖት። በቃ አለቀ። ማን እንዳስተማሩን አንነግርህም። ነገ ደግሞ እኛ ላይ እንደዘመታችሁ እነሱ ላይ እንድንዘምቱ አንፈልግም። ስለዚህ ጥያቄያችን እኛ የሚያድነው አሁን ቅድም 5ቱ አዕማደ ምስጢራትን አልክ። 5ቱ አዕማደ ምስጢር እኮ ሲጠቀለል ክርስቶስ ነው፣ ስለ ክርስቶስ ነው የሚያወራው። ስለዚህ አንድ ሰው ክርስቶስን አመነ ማለት አዕማደ ምስጢሩን ተቀብሏል ማለት ነው። ለመተንተን ነው አባቶች ያስቀመጡት። ስለዚህ አሁን እኔ የምጠይቀህ ገድላት መጽሐፍት የዘላለም ሕይወት እንደሚያሰጡ ይናገራል አይናገርም? የቅዱሳን ጻድቃንና ቅዱሳን መላእክት ላይ ከሆነ ርዕሳችን የጠየቁን መልስልኝ። ገድላት መጽሐፍት ለክርክር ለምን የማይሆኑ ከሆነ የዘላለም ሕይወት ያሰጣሉ አያሰጡም? ከዛ በፊት ግን መረጃ ባሳይ ደስ ይለኝ ነበረ። የዘላለም ሕይወት ያሰጣሉ አይሰጡም? መልስ ስጠኝ ወንድሜ። ከዛ ወደ እኔም ሳወራ አትግባብኝ እንጂ እንዴ እኮ ጥያቄ ነው፣ አጭር ጥያቄ ነው። ረጅም አይደለም እንዴ። ለክርክር አይሆኑም። ለምን ለትምህርት ምናምን ካልከኝ ትምህርቱን ስናየው የዘላለም ሕይወት ያሰጣሉ። ስለዚህ የገድላት መጽሐፍት የዘላለም ሕይወት ካሰጡ ከመጽሐፍ ቅዱስ ምንድን ነው የተናነሱት? አንድ አይነት ነው። የዘላለም ሕይወት ካሰጡ አይ ለክርክር ለምን የምትለው ነገር አይደለም። ያሰጣሉ፣ ካላሰጡ አያሰጡም በለኝ። አያሰጡም ካልክ ማስረጃ አመጣለሁ። ያሰጣሉ ካልክ ለምንድን ነው ታዲያ ለክርክር ተብሎ የተተወው? ኦኬ፣ በመጀመሪያ ደረጃ ኦርቶዶክስ ከሆንክ ስለ ነገረ ቅዱሳን ኦርቶዶክስ ሆኜ ነው አንተን አትበለኝ። የባሰብን ጭራሹ እኮ አዳምጠኛ። የጠየቅኩህን መልስልኝ። የዘላለም ሕይወት ያሰጣሉ? አጭር መልስ። ከኤርሚያስ ጋር ረጅም ከኔ ጋር አጭር መልስ። መቼም ሳትመልስልኝ ነው እንዴ የምታብራራው? ሳትነግረኝ ታብራራለህ? ያሰጣሉ ወይስ አያሰጡም? ምን ሳወራ ሰማኝሽ? እሺ ምን ሳወራ ሰማኝ? የዘላለም ሕይወት ያሰጣሉ አያሰጡም?
ስለዚህ እንዴት ነው ማውራት ያለብኝ? አንዱን በለኝና ከዛ አብራራው። አንዱን በለኝ ከሁለት አንዱ። እንዲህ ወደ ክርስቶስ ይወስዳሉ፣ ያደርሳሉ። ስለዚህ የዘላለም ሕይወት ያሰጣሉ ማለት ነው። አሁን አብራራው። የዘላለም ሕይወት የሚሰጠው ክርስቶስ ነው፣ እግዚአብሔር ነው። እዛ መጽሐፍ ላይ ግን የሚያሰጡትን ላውጣላ። ታዲያ ለምን ይወስዳሉ፣ ያደርሳሉ፣ ተራዲ ናቸው የሚል የዘላለም ሕይወት ያሰጣሉ በደንብ ከሲኦል ከሞቱ በኋላ ከሲኦል ወደ መንግስተ ሰማያት ሁሉ ያመነ በቃል ኪዳናቸው ያመነ ዝክራቸውን ያዘከረ መንግስተ ሰማያት ያለምንም ግርግርና ድርድር ይገባል ይላል። አይደለም መልክ አትግባብኝ። ይኸውልህ ወንድማችን እንደውም እግዚአብሔር ሲኦል ግቡ ካለ በኋላ ግባ ነፍስ ሲኦል ትግባ ካለ በኋላ ምን ነው እግዚአብሔር ረስተው ነው ወይ ከቃል ኪዳን እንደገባልኝ በእኔ እኮ አምኗል እሱን ማረው ብሎ ያስምራሉ። ልክ ነው አይደለም? ምን አልከኝ? የእግዚአብሔርን ሐሳብ ያስለውጣሉ። የእግዚአብሔርን ሐሳብ ሁሉ ያስለውጣሉ። ግባ ያለውን መልሰው ሐሳቡን ያስቀይሩታል። አይ ናና በቃ ና አሁን እኔ ልግለጽሽ፣ ለእድሉ ለእኔ ስጠኝ። እሺ ላብራ። አንድ ደቂቃ በደንብ ይሰጠኝና ነገረ ቅዱሳን በአግባቡ አውቃለሁ ካላችሁ ነገረ ቅዱሳን የቅዱሳን ሁሉ ክብር አክሊል ጌታችን ኢየሱስ ክርስቶስ መሆኑን ማወቅ አለብህ በመጀመሪያ። ስለዚህ ቅዱሳን የክርስቶስ አካል ናቸው፣ ሕያው ናቸው። ቅዱሳን ሰማዕት፣ ቅዱሳን ጻድቃን ማለት ሕያው የሆኑ በእርሱ ጸጋ በእርሱ ቃል የጸኑና ተጋድሎ የፈጸሙ የድልን አክሊል የተሸከሙ የወረሱ ናቸው። አታረዛዝመውና በክርስቶስ ይሄ ሳይገባህ ታዲያ ለምን ተውት? ወይ ይሄ ሳይገባህ እኮ በክርስቶስ አምነህ አይደለም መንግስተ ሰማያት አትገባም በማመንህ አይደለም። ይሄ የታወቀ ነው። እየመለስኩልህ እኮ ነው። እየመለስኩልህ አይደለም። ዝም ብለህ አንተ ባረዛዘምከው ቁጥር አንተ እስክታረዝመው አልጠብቅህማ። የእነሱን ምልጃ አምነህ ግን የጠየቀኝ ጥያቄ ዲያቆን ምንድን ነው? እስኪ መልሰው። በስማቸው አምነህ ዝክር አይደለም የጠየቀኝ ጥያቄ ምን አይነት ነው? የጠየቀኝ ጥያቄ እሺ፣ ድገሙት። በክርስቶስ በማመን አይዳንም ብላችሁ ይሄን ታስተምራላችሁ። ምንም ጥያቄ የለው። አምጣ እስኪ መረጃ አምጣ እስኪ። በክርስቶስ አይዳንም ብል በስራ ነው እንዴ? በስራ ነው እንዴ? በማመን ይዳናል የተባልከው በማመን ይዳናል ወይ? በማመን አንተ እንጂ መረጃ ኤርሚ አሁን ቢከራከር መረጃ አንተ አምጣ መረጃ ይዳናል ወይ? በማመን ይዳናል ወይ? በቃ ስጠኝና ልመልስልህ፣ ከሌለ ግን ልመልስ እኔ። ቻው በቃ ወረድ። የምትነጋገር አይ በማመን ይዳናል ብለህ ታምናለህ? እንዴት አላምንም? ጠይቀኛ በክርስቶስ በማመን ይዳናል። ጠይቀኛ አትግባ። በማመን ይዳናል በክርስቶስ አንዴ መልስ። ያመነ የተጠመቀ ይድናል። በክርስቶስ ለመዳን መጠመቅ ይጠበቅብሃል። በጌታችን በኢየሱስ ክርስቶስ ያመነ የተጠመቀ ይድናል። አመሰግናለሁ። በቅዱሳን ግን ጠንቋይም ብትሆን ትገባለህ። በእነሱ ካመንክ ምን ማለት ነው? ጠንቋይ ሆነ ገድላቸውን ሰምተህ በመንገድ ካለፍክ ራሱ ትገባለህ አይልም። አመሰግናለሁ። አውጣ እንትና ገብረ መንፈስ ቅዱስ አለ ተናገር። ለኛለኝ እሺ ገጹን ልንገርህ። ሲያስጠነቅቁን የነበረው እንዴት እንደገባ አሳይ። አውቀዋለሁ። ኦኬ እግዚአብሔር ረስቶት እንደውም ማለት ነው ወደ ሲኦል ግባ ይለዋል። ከዛ መጥተው ያስታውሱታል። ቃል ኪዳኑን ረስቶት። እሺ ኦኬ እሺ ባይ ዘ ዌይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት አሁን የገድለ ገብረ መንፈስ ቅዱስን አወጣልሃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ገድላት ድርሳናትን የማያምኑ ሰዎች ሲኦል ነው እጣ ክፍላቸው ብላ ጽፋለች።
የትኛውንም ገድል ድርሳን እማታምን ከሆነ ከነ አሪዮስና ከነ ንስጥሮስ ጋራ እጣ ክፍል ይሆናል ብላ ጽፋለች። እሱንም በመረጃ መጽሐፉን እየፈለግኩት ነው። ብዙ መጽሐፍቶች ስላሉ ገድለ ክርስቶስ ሰምራ ላይ ነው ያለው። ፈልገዋለሁ። መጽሐፉን እየፈለግኩት ነው። እሺ ያው ገድለ ገብረ መንፈስ ቅዱስ ዲያቆን ያለው ማለት ነው። ኦኬ አሳታሚና አከፋፋይ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት ገዳሙ ነው ያሳተመው። ይሄ መጽሐፍ የቤተክርስቲያኒቱ ማህተም ሁሉ ያረፈበት ነው። ኦኬ ይሄ ክፍል ታምር 20 ላይ ነው ያለው። 20ኛው ታምር ማነው? 20ኛው ታምር አይመስለኛል። አይ ቲንክ ባልሳሳት። ቆይ ብዙ መጽሐፍቶች ስለማነብ ገጹን ቆይ ላውጣለን። ራስ ችግር የለው። አውቀዋለሁ ክፍሉ ራሱ እንትን እዚህኛው ደግሞ የተቀነሰ አለ። እኔ ያዝኩት ጋር ተቀንሷል። እዚህ ሊቀነስ የትም እሱ ጋር ስላለ ይኸው ገጹ ስንት መሰለህ? ማለት 30ኛው ታምር ላይ ነው ያለው። 20ኛው ታምር ላይ ሌላኛው ነው ያለው። ያው ይሄኛው ነው የጊዮን ሰዎች ነው። 30ኛው ላይ ያ ጠንቋዩ መነኩሴ ነው አይደለ ዲያቆን? ጠንቋዩ መነኩሴ ታምር 2 ላይ ማለት ነው። ታምር 2 ገጽ 215 ላይ ማለት ነው። ያው እንዲህ ይነበባል። ገጽ 215 አባታችን ብዬ ስለማላነብ እኔ የገብረ መንፈስ ቅዱስ ያደረገው ታምር ጸሎቱ በረከቱ በኦርቶዶክሳውያን ላይ እና ሐሰትና ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ከዕለታትም በአንድ ቀን ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች ምሕረትን ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑ መጽሐፍ ሲነበብ ሰምቶ ያ ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩንም አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታቸው የገድሉ መጽሐፍም ስሞ ከዚያ ወጥቶ ወደ አገሩ ሄደ። መጋቢት 5 ቀን ሄዶ ወደ ቤተክርስቲያኑ ማለት ነው። እና ከዚህ በኋላ አደርገዋለሁ ብሎ ሄደ። ሲሄድ በመንገድ ሽፍቶች አግኝተውት መላልሰው ደበደቡት፣ ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዚያችም ሌሊት በእግዚአብሔር ፍቃድ ሞተ። የጨለማ መላእክትም መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር ዙፋን ዙሪያም አደረሷት። እግዚአብሔርም ይህችን ነፍስ ወደ ሲኦል ውሰዷት አለ። ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸውም ገብረ መንፈስ ቅዱስ ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህ ለምን ይታበላል አለ። ማነው ባዩ? አቦ። የማ ቃል ነው የታበለው? የእግዚአብሔር ቃል ማለት ነው። ምን እያለው ነው አቦ? እግዚአብሔርን ለምን ተዋሻለህ? ለምን እንደምትቀጥፈው ለዚህ ነው ማለት። ለምን ቃል ይታበላል ማለት ለምን ተዋሻለህ? እግዚአብሔር ለምን እንደምትዋሻው ግን ለምን ቃልህን ታጥፋለህ? ለምን ቃል ይታበላል? ልብ በሉ። ለምን ቃል ይታበላል? ለምን ተዋሻለህ አለው። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኸኝን ቃል ኪዳን አትርሳ አለው። ከዛስ ጌታችንም አቦ እግዚአብሔርን ውሸታም ነህ እንዳለው እኔ አይደለም የተረጎምኩት። ጌታችንን መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁህ አለው። አይ ዋሽታል ብሎ ስላለው ነው። ምን ዋሸሁህ? አቦ እግዚአብሔርን ዋሽታል ይለዋል። እግዚአብሔር ደግሞ አቦን ምን ዋሸሁህ? ምንድነው ውሸቴ? የቱ ጋ ነው ቃሌ የታበለው? የቱ ጋ ነው በቃሌ ያልተገኘሁት?
ለዚህ ነው እነዚህ የተረገሙ መጽሐፍቶች ናቸው ብለን የምንለው ማለት ነው። የሥላሴን ዙፋን የነቀነቁ የደብተራ ቅዠት መጽሐፍቶች ናቸው ብለን የምንለው ለዚህ ነው። እግዚአብሔርን ውሸታም አድርገው ይስላሉ ማለት ነው። ከዛስ አባታቸው ከክፉ አጋንንት ወደ ሲኦል የወሰዱትን ያን ሰው በጸሎቱ በአማላጅነቱ ያመነ ሰው ነው አለ። መታሰቢያውን አደርጋለሁ ብሏል። ሞቱንም በበዓሌ ቀን ነው አለው። ጌታችንም የዚህ ሰው ኃጢአቱ ስለበዛ ዝም አለ። አባታቸውም በጌታ ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድህ ግን እኔንም ከዚያ ሰው ጋር ጨምረኝ አለ። ወዴት? ወደ ሲኦል። አብ ሆይ በባህሪ ልጅህ በወልድ በባህሪ ሕይወትህ በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባትህ በአብ በባህሪ ሕይወትህ በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብና በወልድ እማጸናሃለሁ አለው። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘ። ወደ ሲኦልም ሳይጥሏት ፈጥነህ አምጣት አለው። የጨለማ አበጋዝ የሆኑት አጋንንቶች እየወሰዷት ነው ወደ ጨለማ፣ ወደ ሲኦል ማለት ነው። ሳይጥሏት ሚካኤልን ፍጠን አለው እግዚአብሔር እና ወደ ሲኦል ሳይጥሏት ፈጥነህ አምጣ አለው። የመላእክት አለቃ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶም በእግዚአብሔር ፊት አቀረባት። እግዚአብሔርም ይህችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደርግለት አላት። ምን አደረግሽለት አላት። ያችም ነፍስ የገድሉ መጽሐፍ በሰማሁ ጊዜ ደስ አለኝ፣ በልቤም ተስካሩ መታሰቢያውን አድርጋለሁ ብዬ አሰብኩ፣ ተማጸንኩም። ከዚያም ወጥቼ ሲሄድ በዚያን ቀን ሽፍቶች አግኝተው ደበደቡኝ፣ ገደሉኝም። ይህን ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱ በወደደሽ ልብሽን ከተቃጠለ እርሱም በመውደድ ልብሽ ከተቃጠለ በቃል ኪዳኑን ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ በደልሽንም አጥፍቻለሁ አላት። ይህንንም ብሎ የምእመናን አንድነት ወዳለበት ውሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ። የአባታቸው ገብረ መንፈስ ቅዱስ ብሎ ጨርሳል ማለት ነው። ኦኬ ያው እግዚአብሔር እዚህ ላይ ኃጢአተኛ መነኩሴ ነበር። አሁን ትችላለህ ዲያቆን። ይህ ሰውዬ ጠንቋይ ነው። ከዲያቆን አዲስ ጋር ቀጥሉ። አብራር ከዲያቆን አዲስ ጋር ኤርሚ ሳዘጋሚዩት ጠንቋይ የሚለውን ጠንቋይ እየሄደ ጠንቋይ እየሆነ የሚለውን አምጣ አዲስ። እሺ ኤርሚን ሰምቻለሁ። የጠንቋይ ነው ቁጥር ሁለት ላይ ቁጥር ሁለት ላይ ሐሰትን ዝሙትን የሚያበዛ የሚያስጠነቁል ብዙ ስራይም የሚያደርግ ስራይ ማለት ጠንቋይነት ማለት ነው። ስር ማሽ ቅጠል በጣሽ ማለት ነው። ይጠነቁላልም ደግሞም ስራዬንም ጭምር ያደርጋል። አስማተኛ ነው፣ መተተኛ ነው። ይህንን ያደርጋልና አንድ ኃጢአተኛ መነኩሴ ነበር ይላል። ይጠነቁላልም ያስጠነቁላልም። መጠንቁል ብቻ ያስጠነቁላል፣ ሁለቱንም ነው የሚያደርገው። እስኪ መጽሐፉ እስኪ ጀርባው እስኪ ማህተም አለው። ማህተም ይቀረጻል። በነገራችን ላይ ማህተም ይቀረጻል። አብራር አንተ በጥሞና ስለምሰማ እኔ ቤት የመጡ መጽሐፍቶች በሙሉ ቤተክርስቲያኒቱ ንዋየ ቅድሳት መሸጫ ውስጥ የተገዙ ናቸው። ማህተምን የሌለባቸው በጣም ብዙ መጽሐፍቶች አሉ። መጽሐፍቶቹ ግን የቤተክርስቲያኒቱ አንጡራ ሀብት ናቸው፣ ለጥቅም ለአገልግሎት የምታውላቸው ማለት ነው። ምክንያቱስ እኔ ዝም ብዬ ጀላጀል አይደለም። የቤተክርስቲያኒቱ ዲያቆን እኮ ስለነበርኩ የትኞቹ መጽሐፍቶች የቤተክርስቲያን መሆናቸውን የትኞቹ አለመሆናቸውን በሚገባ አውቃለሁ። እንደዚህ ጣቴን የምጣባ ሕፃን ልጅ አይደለሁም። ግን ይሄኛውን ሁለቱ ገዳማት ሲያሳትሙት ማህተም እንደዚህ አኑረውበታል። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። የዝቋላና የማን ነው የጉራጌ ሀገር ያለው ምንድነው ምድረ ከብድ እና አሁን ቀጥሉ። ጠንቋይ ነው፣ አስጠንቋይ ነው። ጠንቋይ ነው በሚለው ተማምኖ ጠንቋይ ነው አስጠንቋይ ነው በሚለው ተማምኖ ያስጠነቋል እኮ ጠንቋይ ብቻ ኃጢአት ይሰራል። ኃጢአት ይሰራል አይደለም። ጠንቋይም አስጠንቋይም ነው። ባዕድ አምልኮ ያመልካል። ሀሳብ ክን ጨርስና እኔ ልመልስልህ። ባዕድ አምልኮ ያመልካል። አያመልክም? ጥያቄህን ጠይቅ ነው ያልኩት። የአንተ ጥያቄ አሁን ምንድን ነው? ጠንቋይም አስጠንቋይም ይመለካልም ያስመልካል እኮ። አዳምጠኝ እሺ። ያመልካልም ይመለካልም ማለት ነው። አዳምጠኝ እንጂ ልመልስልህ እኮ ነው። ልመልስልህ ክርስቶስ አሁን በቃ ነው። አንብቦታል ኤርሚ። ድጋሚ ይነበብ ካልክ ይነበባል። እኔ ግን ያነበበውን ኤርሚ አይቻልም። ያነበበውን በገባኝ የመጽሐፍቱ ትርጉም ጠንቋዩን አዳምጠኝ እንጂ ዲያቆን
እንዴ አምናሃል ገለመኔ ከሆነ አንተ ማንህና ነው በግድ ተቀበል አትቀበል የምትለኝ? አይደለም ጠንቋይ መሆኑ አልተጻፈም። ሚውት አድርግና ልመልስ እንዴ ልመልስና ከዛ ችግር ካለ እየጠየቅኩ እኮ ነው። አንድ በአንድ ልጠይቅ። ካላስመለስከኝ መወያየት አልችልም። አንድ በአንድ እጠይቅሃለሁ። ዲያቆን እያንዴ አብራር ቅድም ምንድን ነው ያልከው? ካነበብኩ በኋላ ጥያቄ ጠየቅከው እኮ ዲያቆን። ምን ብለህ ጠየቅከው? ጠንቋይ ብሎ የሚለውን ቃል አምጣ፣ የሌለ ነገር አውርተሃል አልከው ዲያቆን። ቁጥር 2 ላይ ይኸው ጠንቋይ መጠንቆል ብቻ ማስጠንቆል ብቻ አይደለም፣ ሰውየው ጠንቋይ ነው። ስራዬ ማለት መተተኛ ነው፣ ጠንቋይ ነው፣ አስማተኛ ነው፣ ደጋሚ ነው። ስለዚህ እሱ ነው እየጠየቀ ያለው እና በተግባቡ ልመልስ ስለሆነ ኋላ ያስመልሰኛል ነው። እኔ እሱ አይደለም ልዩነቴ፣ ልመልስ ነው እኔ እያልኩ ያለሁት። እድል ይሰጠኝ ነው። አንድ ጊዜ እስቲ ምን ታብታብ አድርጉበት፣ የሆነ ነገር አድርጉ ስለነበረ ካነበበው ላይ አንደኛ አቡነ ገብረ መንፈስ ቅዱስ አዳናቸው አይልም። አዳናቸው ስል በራሱ ስልጣን በራሱ ሂደት በግሉ አዳናቸው አይልም። አቡነ ገብረ መንፈስ ቅዱስ ብቻ ሳይሆን ሌሎች ቅዱሳን ጻድቃን በሙሉ አቡነ ገብረ መንፈስ ቅዱስን ጀምሮ ቅዱሳን ሰማዕቶች በሙሉ ማለት ነው ስልጣናቸው ምንድን ነው? ወደ መንግስተ ሰማያት ማድረስ ነው። የምልጃ ስራ መስራት ነው። አንዱ እነዚህ ጻድቃኖች ህያው ናቸው። ህያው ማለት በስጋ ይሞታሉ፣ ነገር ግን ደግሞ በነፍሳቸው ህያው የሆኑ በሰማይም የቅዱሳን ማህበር ከእግዚአብሔር ጋር ህብረት የሚያደርጉ በምድርም እያሉ የጽድቅ ስራ የሰሩ በጌታችን በኢየሱስ ክርስቶስ አምነው ለቃሉ ተጋድሎን የፈጸሙ በመጨረሻም የጽድቅን አክሊል የሰጣቸው እግዚአብሔር የሰጣቸው ጽድቅን ያገኙ ማለት ነው። ስለዚህ እነዚህ በተገባላቸው ቃል ኪዳን መሰረት በሰጣቸው ቃል ኪዳን መሰረት ተጋድሏቸው ጸጋው ከእርሱ ከእግዚአብሔር ነው፣ ከራሳቸው ስልጣን የመጣ አይደለም። ስለዚህ ሕያዋን ደግሞ ያማልዳሉ፣ ቅዱሳን ጻድቃን ማለት ነው። አንተም ነገ ሕያው ከሆንክ በእግዚአብሔር ታምነህ እስከ መጨረሻው ድረስ ጸንተህ ኑረህ ተጋድሎን ፈጽመህ በእግዚአብሔር አምነህ ያመነ የተጠመቀ ይድናል። ሕያው ሆነህ ትእዛዛቱን ጠብቀህ እስከ መጨረሻው ለሕይወት ድረስ ሕያው መሆን ትችላለህ። ስለዚህ ሕያዋን ልጨርሳት ከበዛ ስለ ሕያው ግልጽ ነኝ ካልክ መተው እችላለሁ። አልበዛ ፖይንቱን እንድትነካልኝ ይፈልጋል። ልመጣልህ ነኝ ሳላብራራልህ እንዴት እንግባባለን ብዬ ነው። መጀመሪያ ሰውዬ በእግዚአብሔር የማያምን ራሱ አምላክ ነኝ የሚል አምላክን ሰርቶ ለራሱ የሚያምን ሰውዬ መንግስተ ሰማያት እግዚአብሔር ከፈረደበት በኋላ ፍርድ አስቀይረው ወደ ገነት የሚመልሱበትን መንገድ አስረዳኝ ያልኩ እኮ እያስረዳሁ እኮ ነው። ቅዱሳን ጻድቃን ከሞቱ በኋላ ሕያው ናቸው። በስጋ ይሞታሉ እንጂ በነፍሳቸው ሕያው ናቸው። እግዚአብሔር ደግሞ የማን አምላክ ነው? የሕያው ሕያዋንን ይጠይቁታል፣ ጸሎት ያደርጋሉ፣ ብረት ያደርጋሉ። በምድርም ስላለው ሁኔታ ያውቃሉ። ሕያው ስለሆኑ ሕያው አይሞትም። በምን በነፍስ ያውቃል። ስለዚህ በሰማይም ይማልዳሉ፣ በምድርም እያሉ ቅዱሳኑ ነው አንዱ ለሌላችንም ይጸለያሉ፣ ይማጸናሉ፣ ይማልዳሉ። ይማልዳሉ ማለት ወደ እግዚአብሔር ጸሎትን ያደርሳሉ። ምን ሲሆን እኛ ኃጢአተኞች በደከምንለት። እኔ ኃጢአተኛ ሆኜ ኃጢአተኛ ጋር ክርስቶስ ህብረት የለውም። ክርስቶስ ህብረቱ ከማን ነው? ከሕያዋን ጋር ነው። እኔ በኃጢአት ስወድቅ ድንገት ነገር ግን በንስሐ ተመልሼ የፈጸምኳቸው የጥንቁልና የሚሆን አስጠንቁዬም ከሆነ ዝሙትም ሙኜ ነፍስም ባጠፋ ምንም ባደርግ ወደ እግዚአብሔር መልሼ ልቡኔን ከመለስኩኝ ይቅር ባይ ነው እግዚአብሔር። እንዴት? ለቅዱሳን ጻድቃን መታሰቢያ ነው እንጂ የሚያደርጉ ተመለስን። ይህ ሰውዬ ወደ እግዚአብሔር አልተመለሰም። አሁንም ላቋርጥ። ምንድን ነው የሚለው? ኤርሚ ካነበበው ላይ ኤርሚ ያግዘን። ድንገት ሞተ ነው ወደ እግዚአብሔር ተመለሰ ይላል። እንደ እግዚአብሔር የሚል ስም ተጠርቷል። እግዚአብሔር ተወያይተህ ታውቃለህ? ግን ተወያይተህ አንተ ብቻ የምትፈልገውን ፈለገ እያልከኝ ከሆነ አይደለም። ተወያይተህ ካወቅ ለምሳሌ አዲሱ የጠየቀ ሰማይና ምድር ያልፋል ቃሌ ግን አያልፍም ይላል። እንዴት እግዚአብሔር የተናገረውን ቃል ያጥፋል እያልክ ነው? እስቲ ለሱ መልስለት። እንዴ ያጥፋል ማለት ይታበላል ማለት ነው ማለት ነው። ኦኬ እሺ፣ ቃሉ ላይ ነው። ይኸውልህ መጽሐፍ ቅዱስ ሰማይና ምድር መልኬ
የእኔ ጉዳይ ነው። አንዴ በልኬ የእኔ ዲያቆን ጉዳይ ነው። ድምፅ ርቋል፣ ከፍ አድርገው። እሺ ይሄ ሰውዬ እግዚአብሔር ሲኦል ይግባ ብሎ ፈርዶበታል አይደለ? ከፈረደበት በኋላ ቃሉ ስለሚታጠፍ ነው መልሶ ደግሞ አይ በቃ ተሳስቼ ነው ገነት ግባ የሚለው። አይ ኤርሚ አንብበው ምንድን ነው የሚለው? ለምን ይታበላል ብሎ በምልጃ ጠየቀ። ቅዱሳን ጻድቃን አቡነ ገብረ መንፈስ እሱ ጋር አይደለም ጥያቄ፣ እሱ ጋር አይደለም ጥያቄ። እግዚአብሔር ፈረደ ተናገረ አይደለም? ቃል ወጣው። እግዚአብሔር ደግሞ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሏል። ወደ ሲኦል ይግባ ብሎ ተናገረ፣ ቃል ወጣው። ከዛ በኋላ ለምንድን ነው ቃሉን የሚቀይረው? ኦኬ በጣም አሪፍ ብቻ አይደለም አብራርዬ፣ ለምን ይታበላል ብሎ ሲለው እግዚአብሔርን ቀጥታ ለምን ትዋሻለህ፣ ለምን ትቀጥፋለህ ነው። በፍጥረት ዓለም እንደዛ ወርዷል ነው ኤርሚ፣ አልገባብህም። ወርዷል ይታበላል የሚለው ለምን ይቀነሳል ነው፣ ለምን ይታጠፋል? መቀነስ አይደለም። ራሱ እዛው ገድሉ ላይ እግዚአብሔር እኮ ሲመልስለት ይላል፣ እዛው ጋር ጌታችንም ይላል። ይኸው እዚህ ጋር ትልቁ ላይ አድርገኝ መልኬ። በፍጥረት ዓለም ታሪክ ከመላእክትም ከነቢያትም ከሐዋርያትም እግዚአብሔርን ውሸታም ነህ ብሎ የሚያቅ አንድም የለም፣ አንድም። ለምን? እሱ የዋሽ ዘንድ የሰው ልጅ አይደለም። ከአንደበቱ ጽድቅና ቅድስና እውነት ነው የሚወጡት። አቦ የተባለ በምናብ የተፈጠረ ሲጀምር አቦ የሚባል ሰው የለም በምድር ላይ የለም። ልብ በሉ። ኦርቶዶክስ በምናብ የፈጠረችው ሰው እንጂ በምድር ላይ አቦ የሚባል ሰው አልነበረም። በታሪክ ውስጥ አያሳዩንም። ገድሉ እርስ በርሱ ነው የሚምታታው። ኦኬ፣ ገድሉ ብቻ ነው የሚምታታው። ኦኬ፣ እዚህ ጋር ምን አለ ይላል? ጌታ ሆይ ይላል። አባታቸውም ገብረ መንፈስ ቅዱስ ይህንን ነገር ሰምቶ በልቡ አውቆ ይላል ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ከዛስ ጌታ ሆይ ኢየሱስን ማለት ነው ቃልህ ለምን ይታበላል አለ። ማለት ለምንድን ነው የምትዋሸው? ለምንድን ነው የምትቀጥፈው? ለምንድን ነው ሐሳብህን የምትቀያየረው ማለት ነው። መታበል ማለት መዋሸት ማለት ነው። መቅጠፍ ማለት ነው። መዘላበድ ማለት ነው። ኦኬ፣ ይሄንን መዋሸቱን እኔ ነኝ የተረጎምኩት። ይኸው እዚህ ጋር ምን ይላል? ሰማይና ምድር በቃልህ ኪዳንህ ጸንተው ይኖራሉ። አቤቱ ጌታው የሰጠኸኝን ቃል ኪዳን አትርሳ አለው። ከዛስ ራሱ ጌታችንም መልሶ ወዳጄ ሆይ አለው። ወዳጄ ገብረ መንፈስ ቅዱስ ሆይ ምን ዋሸሁ አለው። አቦ ኢየሱስ ክርስቶስን ዋሻኝ ብሎ ስላለው ነው። ኢየሱስ ክርስቶስም አቦን ምን ዋሸሁ ብሎ እየጠየቀ ያለው ማለት ነው። ልብ በሉ። ከመላእክት ዓለም በመላእክት ዓለም በብርሃን መላእክት ዓለም እነ ቅዱስ ሚካኤል በሚመሩት ነገደ መላእክት ዓለም ውስጥ እግዚአብሔርን ዋሽታል፣ ቃል ትቀላምዳለህ፣ በቃል ትታብላለህ፣ ትዋሻለህ፣ ተዘላብዳለህ ብሎ ያለውም የለም። ከነቢያትም በፍጥረት ዓለም ታሪክ የለም። እሱን ያመለኩ ማለት ነው። አቦ ግን እግዚአብሔርን ውሸታም አድርጎ ስሏል። ይሄ መጽሐፍ ባይዘዌ ወንድሞች፣ ይሄ ብቻ አይደለም። ስለዚህ አሁን እንትን አታሳየኝ ቪዲዮ እያለኝ ነው። እኔ ጋ ትወያያለህ። ሚታርግ ብራዘር አብራር ቀጥል። አብራር ቀጥል። ባታወርዱት ጥሩ ነው። እናንተ 3-4 ሆናችሁ አይደል? አንድ ሰው እኔ ጋ አዲስ ሲቀጥል ኤርሚ ጥሩ መጽሐፉን ማንበብ ሪስፔክት አደርጋለሁ። ግን ልመልስ ችግር የለውም። በቃ ልመልስ ማለት ስውሩን መልሱት። የሚያግዝ ከሆነ እኔንም ያግዘኛል። እናንተ እየተጋገዛችሁ መልሱት። ችግር የለው። እኔ ስጨርስ የሚጨምረው ካለ ምሳሳተው ካለም ያግዘኛል። ምንም ችግር የለም። እኔ ፍጹም አዋቂ ነኝ ብዬ አልቀርብም። ፍጹም አዋቂ ነኝ ብዬ የምቀርብ ሰውም ስላልሆንኩ እንደዚህ አይነትም የአዋቂነትም አዋቂ ነኝ ብዬም አልቀርብም፣ ቀርቤም አላውቅም። ቴንክ ዩ ኤርሚ ስላነበብኩ። ነገር ግን ቅዱሳን ጻድቃን ቅድም ከዲያቆን ጋር እያወራን ስለነበር ሕያው ናቸው፣ በሰማይም ህብረት ያደርጋሉ፣ በምድርም እያሉ በስጋ ሕያው ናቸውን በእናትህ ደጋገምከው። በደከመ ሕያው ናቸው የሚለውን ደጋገምከው። እዚህ ጋር ይታበላል። ሕያው ማለት ምንድን ነው? መልስልኝ፣ አስረዳው ላይ መልስልን እስቲ። እሱ ጋና ፖይንቱን ንካው። ዳር አትዙር እንዴ ሰውዬ። ልመልስበት እንጂ እየመለስኩ እኮ ነው እንዴ። እየመለስኩ ከያዝከኝ አማርኛ ተውና፣ አሁን አንተ በእውቀት ከኔ ተሽለ ነው አሁን የምታወራው። ስለ እኔና ስለ አንተ ከሆነ እናውራ። እኔ እናንተ
ኦኬ እሺ፣ ሀሳቡ ላይ መልስለት። አይ በጣም የሚናገረው ንግግር ኤርሚ ትክክል አይደለም ነው። ስለ ሕያውነት አይደለም የቅዱሳን ሕያውነት። ስለዚህ ዋሽቷል። አይ ኤርሚ እውነት ለማውራት ስለዚህ ዋሽቷል እንድልን አይፈለከው ዋሸህ አለው እዚህ ጋር አይደለም። ምን ዋሸው እና አዳምጣኔ ልመልስልህ እንጂ ልመልስ እየመለስኩ ሕያውናቸውን አደጋግመዋ ሕያው ናቸው አይደሉም? አይደለም ጥያቄው። በቃ ከሆነሽ ከገባህ ሕያዋን ደግሞ በሰማይ ህብረት ያደርጋሉ። በቃ እየመለስኩልህ ነው። ሕያው ማለት ምንድን ነው ብለህ እንዳትጠይቀኝ ነው የማይገባ ስለሆንክ ማለት ነው። ስለዚህ በቃ ሲናገሩህም አይቁነጥነጥ አዳምጣ። ማዳመጥ አለብህ። አታስወርደው ዲያቆን። እሺ አብራር። አሁን ቅዱሳን ሕያዋን ናቸው። አታስወርደው ፕሊስ ዲያቆን። አላስወረድኩትም እኔ አልነካሁት እና አብራር ፌር አይደለም። እኔ አልነካሁት ራሱ ነው የወረደው። ፕሊስ ናና አብራር ራሱ ነው ናግባ። በእኛ እንትን አብራር ናግባ። ያው እንዴት ናችሁ? እንደዚህ ጸብ ፈጥሮ መውረድ ስለሚፈልጉ ነው። ኦኬ እስክንሰጥ ድረስ ፍቅረ ማርያም ከከፈት ትወርዳለህ። አሁን አብራር ገብቶ እንዲናገር ነው። ከቀረ እንሰጥሃለን አንተ። ኦኬ ሰላም ተራስ ችግር የለውም ብዬ ነው አለው። እሺ እታች ውረድ። ኦኬ አብራርና ተመልሰህ አብራር ነው መናገር ያለበት። አይመጣም፣ መቼም ነው አይመጣም። ጫንቆት ነበረ። ሕያውናቸው እያለ በቃ እዛ ላይ ነበር ሲንከባለል የነበረው። ጥያቄ ጠይቀዋል። ቅዱሳን ሕያዋን ናቸው አይደሉም ብሎ የሚል ጥያቄ ጠይቀዋል ዲያቆን? ኧረ አልጠየኩም፣ እንደዚህ አይነት ጥያቄ አልጠየኩም። መጀመሪያ አልጠየቅም። ስለዚህ አብራር ምንድነው የተጠየቀውን ትተህ ያልተጠየቀው ላይ ስለመለስክ የተግባቡት ሕግ ስላፋለስክ ዲያቆን ያለ የጠየቀን እዚህ የተነበበው ላይ ነው አውራ ያለ ማለት ነው። አታውርዱና ኖ ማንም አላስወረደም። እኔ አላስወረድኩም። ሞዴሬተር አውርዱ። ቆይ ግድ የለ ቆይ አብራ ማንም አልነካ። እንደው በምታምነው ሰው አውርዶክ ነው። እስቲ እግዚአብሔር ሰው ነው ያወረደኝ። አይ ለመሰለኝ ሞዴሬተሮች ይኸውልህ አሁን ይሄ አዲሱ እሺ ኤርሚ ሌላ ቀን እንቀጥላለን። እሺ ኤርሚ ሌላ ቀን እንቀጥላለን። እና እንደዚህማ አድርጋ አንተን ያስወረደ የለም። ማንም ሰው አልነካው። እሱ ወደ ስራም ልሄድ ነው። ችግር የለውም። መንገድ ስለሚዘጋጋ ከስውሩ ጋር ነው። ችግር የለውም። ከስውሩ ጋር ቀጥሉ። ይኸውልህ ኤርሚ ልናወራለን ምናምን አይደለም። ብታወራኛ ባታወራም እኛ ችግር የለብንም። ግን ማንም ከሳያስወርድ ለማሳበብ እያስወረዳችሁኝ እኮ ነው። ማንም አልነካ። ኧረ በቃ በመድኃኒዓለም አንዴ ዲያቆንም መልኬን ኦኬ እኛ አላስወርድም አለ። እኔም አሁን ሞዴሬተር አለኝ አላስወርድኩም። ለዚህ ነው ይግባ ብለን ፍቅረ ማርያም እንኳን ላውራ ብሎ ሲል ቆይ እሱኛው ይምጣና ታወራለን ያልኩት። ስለዚህ መተሃል ሀሳቡ ላይ አውራ በቃ። ሌሎችም ሰዎች አስወርደው ከሆነ ይቅርታ፣ እኛ ግን አላስወርድም። ሌሎቻችሁ ድንገት ያላወቋችሁ ሞዴሬተርነት አዲስ እንትኑ የቆየ ስለሆነ በጌታ ፍቅር ለምናችኋለሁ፣ እባካችሁ ካላችሁ እንዳታደርጉት። እኛ እንደዚህ አንወድም። ቃሉ ነው እንጂ የሚናገረው አዲስ አወርዳለሁ ሲል ቃሉን ነው። ከዛሬ ጀምሮ አትጠቀመው፣ አዲስም አትጠቀመው። ያንተ እድል ነው። አውራ ራሱ ነው የወረደው ዲስኮኔክትድ ብሎ ማለት ነው። ይሄ ማለት ይገባናል። ይሄንን አይደለም ማብራር የቤተክርስቲያኒቱ ሊቃውንት ቢመጡ አይመልሱትም። ከመለሱ ግን ይመልሱ። በፍቅረ ማርያም ማውራት ይችላል። ለሁ አይደል እንዴ ወንድሞቼ፣ ለምንድነው እድል የማትሰጡኝ? ባታስወርዱኝ ደስ ኤርሚያስ፣ አታስወርደኝ። በሰው ቤት መተህ ብዙ ጊዜ ታፍነኛለህ በቤት ቢያንስ እንኳን እንጂ ሱንቶና ስውሩ እኔ ነኝ ያስወረድኩት። አውራ ብዬ ስለው በሰው ቤት መተህ ምናምን ብሎ አለ። በሰው ቤትም ብመጣ እድል አውራ ተብለህ ስትባል ክስ ላይ ከገባህ ታች ውረድ። በቃ ምንም አታደርግም። ታችም ውረድ እያሉት አንተ ታች ወርደህ ነው ማውራት ያለ። ሌሎቹ ግን እንደ አብራራ አይነት በጨዋነት ያወራ መጥቶ ማውራት ይችላል። ኦኬ አንድ ቢጠይቁ ሁለት አትመልስም። አንድ ቢጠይቁ አንድ አትመልስም፣ እንኳን ሁለት አይደለም። ኦኬ ግን ገድለ ድርሳናትን ምንድነው ይሄ መጽሐፍ? በምናብ የተፈጠረ ታሪክ ነው ማለት
አቦ የሚባል ሰው በምድር ላይ ኤግዚስት አያደርግም፣ አልነበረም። ነበረ ተብሎ የሚደረገው ሁሉ በሙሉ ውሸት ነው፣ ውሸት ነው። ሰው ከነበረ ይሞታል አይደል? ከነበረ ይሞታል ወይ በስጋ እንደነ ኤልያስ እንደነ ሄኖክ አርጓል ተብሎ ይባላል። ይህ በዚህ መጽሐፍ ላይ ግን ስሙ አቦ ተብሎ የተጻፈው በህይወት የነበረ ሰው ነው። ታሪኩ የሚጀምረው ከግብፅ ነው። ምድረ ከኒሳ ብሎ ከሚለው ከዛ ነው የሚጀምረው። 300 ዓመት በግብፅ ምድር 265 ዓመት በኢትዮጵያ ኖረ ተብሎ ይሄ መጽሐፍ ይናገራል። እና ኖሮ ግን ሲሞት ስርዓተ ቀብሩ የት ነው የተደረገው ይላል። ወንድሞችና እህቶቼ በምድረ ከብድም ተቀበረ ይላል፣ በኢየሩሳሌምም ተቀበረ ይላል። የት እንደተቀበረም አናቅም ይላል። ይሄው መጽሐፍ ልብ በሉ ወንድሞችና እህቶቼ፣ ይሄው መጽሐፍ የተቀበረው ጉራጌ አገር ምድረ ከብድ ላይ ነው ይላል። እንደገና ደግሞ የተቀበረው ኢየሩሳሌም ነው ይላል እስራኤል። ይሄው መጽሐፍ ደግሞ የት እንደተቀበረም አናቅም ይላል። ከዛ ደግሞ ይሄው መጽሐፍ መልሶ ደግሞ ለአራተኛ ስጋው በምድር አልተቀበረም እንደሰው እና ከነ ስጋው ወደ ሰማይ አድርጓል ይላል። ይሄው መጽሐፍ ነው ብዬ የምላችሁ። በዚህ ጉዳይ ላይ አወራለሁ። ተሳስታል ኤርሚያስ ብሎ የሚል ሰው ካለ ይምጣ። ይሄው ካሜራ እዚህ ከፍቼ ማለት ገጹን ብቻ ነው እየከፈትን የምናሳየው። ለምሳሌ መልኩ ላይ ምን እንደሚሉት ወንድሞችና እህቶች፣ መልክዓ ገብረ መንፈስ ቅዱስ እንኳን ድርሳኑና ታምሩን አይደለም መልኩን ሁሉ ጭምር ነው አገላብጠን የበላኑ ማለት ነው። ጥርስ ከምላሱ አውጥተን ያው ለግንዘተ ስጋከ ገብረ መንፈስ ቅዱስ የሚለው ማለት ነው። ያው ሰላም ለግንዘተ ስጋከ ክቡር ወስብሐት ዘሎቱ መጽሐፈ ገድልከስ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ እንዳኒ እግዚአብሔር የአምር ባህቲቱ ይላል። ምንድነው ያላችሁት? እሺ ለመቃብሪካ ሰላም ለመቃብሪካ ዘኢተከስተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ ዜና መቃብር ከሰ ገብረ መንፈስ ቅዱስ ጽማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሃለው በከብድ። ኑና እስኪ መልሱ፣ ኑና መልሱ። ምን ነው እንግዲህ የለም ተጋሽተው ይወርዳሉ። ኑ መልሱ። ይሄን ሁለቱን ስትመልሱልን ቀጥሎ በመደዳ ደግሞ ቅድም ያልኩትን አሳያችኋለሁ። ከገድሉም ከታምራቱም ከመልኩም ማለት ነው። መልክዓ ገብረ መንፈስ ቅዱስ ነው። ያው መልኩ ከዚህ ይጀምራል። መልኩ ከዚህ ይጀምራል። ያው መልክዓ ገብረ መንፈስ ቅዱስ ሰላም ለጽንሰተ ተቀብሎ ማለት ነው። ኦርቶዶክስ የሚሳደብላት ልጅ አላጣችም። በእውቀት ግን መጽሐፍቶቹን አንብቦ የሚመልስ ትውልድ ነው የታጣው። ስለዚህ አቦ በምድር ላይ ኤግዚስት አድርጎ የማያውቅ በታሪክ ውስጥ የሌለ ሰው ነው። ማን ያሉት? ብፁዕ አቡነ ሺኖዳ የግብፅ ጳጳስ የነበሩት። የለም በታሪክ ውስጥ ወንድሞች እናቶቼ፣ አቦ ሰው ሳይሆን ከአፉ ነጭ ንብ የሚወጣ ቀፎ ነው ይላል ገድሉ። አትቆሙም የዚህ መጽሐፍት ፊት በሙሉ ገድሉም ታምሩም መልካ መልኩም አንብቤ ነው የምነግርህ። 562 ዓመት በምድር ላይ ሲኖር እህል አልበላም ውሃም አልጠጣም ይለዋል። ኢየሱስ እንኳን ጌታችን በምድር ላይ ሲኖር 33 ዓመት በልቷል ጠጥቷል። ሰው 562 ዓመት የእናቱን ጡት አልጠባም ውሃም አልጠጣም መብልም አልበላም ብለው ይለዋል። እንዴት ስትላቸው ለእግዚአብሔር የምሳነው ነገር የለምና። ለኢየሱስ ታዲያ እንዴት ተሳነው? ተስኖት ነው እህል የበላው? ቃል በቃል እኮ አልተጻፈም እንጂ የማርያምን ጡቷን ሁሉ ጠብቶ እንደ እናት አድጓል። ግን ተጽፏል አልተጻፈም? ለትምህርታችን ለህይወት የሚሆነው የተጻፈው እንጂ እንደማናቸውም ሰው በሩካቤ ስጋ ቅድስት ድንግል ማርያም አልወለደችውም ኢየሱስን። በመንፈስ ቅዱስ ግን ተጸንሷል። ልጇ ነው።
አድምተን እንናገራለን። ልጇ ነው። ልጅ የሆነ እናቱን ጡት ይጠባል። የማርያምን ጡት ኢየሱስ የማርያምን ጡት ጠባ ብሎ የሚል ቃል በቃል የተጻፈ ባይኖርም ግን ጠብቶ ነው ያደገው። እሺ ጡቱን እንኳን አይጥባ ብለን የተጻፈ የለም ብለህ ብትለኝ ኦኬ እስማማለሁ። እህል ግን በልቷል። በምድር በነበረበት ሳለ ጌታችን ማለት ነው። ውሃ ጠጥቷል፣ ተጠምቷል፣ ተርቧል። አይ አይደለም ገና እምላችሁ መጥተው ሲያሳዩ ነው የምለው። አቦ በምድር ላይ ሞቷል ብላ ኦርቶዶክስ ትላለች። የት ነው የተቀበረው? ምድረ ከብድ። ከዛስ ሞቷል ትላለች። የት ነው የተቀበረው? ኢየሩሳሌም። ከዛስ ደግሞ አልሞተም ብላ ትላለች። ስጋው ከነ ስጋው ወደ ሰማይ አርጓል ብላ ይሄው መጽሐፍ ማለት ነው። ከዛስ ሞቷል፣ ግን የት እንደተቀበረ ግን አናቅም። ሶስት ነገር ወንድሞች አራት ነገር ወንድሞች እናቶቼ፣ ይሄው መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው። እንደዚህ ነው ተብሎ የተጻፈው። ይሄው አቦ ሞቷል ትላለች ኦርቶዶክስ። ከዛስ ምድረ ከብድ ተቀበረ። ማን ነው የሚናገረው? ይሄው መጽሐፍ ገድለ አቦ ማለት ነው። እሺ አሁንም ሞቷል ትላለች። ከዛ የተቀበረ ኢየሩሳሌም ተቀበረ። ከዛ ሞቷል፣ የት እንደተቀበረ አናቅም። እንደተቀበረ አናቅም። ከዛስ ሞቷል፣ ማነው? አልሞተም፣ አልሞተም፣ ከነስጋው አርጓል፣ ከነስጋው ወደ ሰማይ አርጓል። ወንድሞቼ እናቶቼ፣ የአባቶቼ የኤልያስ አምላክ ምስክር ነው። ይሄንን መጽሐፉ ይላል አይልም ብሎ የሚል ሰው ካለ ይምጣ። ያው አሁን አቦ ሰው ከሆነ ከሞተ ምድረ ከብድ ጉራጌ ምድር ገዳሙ ነው መቀበር ያለበት። ተቀብሯል ትላለች። ከዛ ደግሞ ሞቷል፣ ኢየሩሳሌም ነው የተቀበረው ብላ ትላለች። ከዛ ደግሞ ሞቷል፣ ግን የት እንደተቀበረ ግን አናውቅም ይላል። እንዳኒ ብሎ ያለው ማለት ነው። ቅድም ገድሉ ላይ ያለው ማለት ነው። ያው ገድሉ ላይ ይሄንን ማነው መልኩ ላይ ያው ግንዘተ ስጋከ በእደ መላእክት ውእቱ፣ የስጋህ መገነዝ በመላእክት እጅ የተደረገ ይመስለኛል ካለ በኋላ ውእቱ እንዳኒ እግዚአብሔር የአምር ባህቲቱ፣ እግዚአብሔር ካልሆነ በስተቀር ይሄንን ማንም የሚያውቅ የለም ይላል። ኦ በሰው ነው የተገነዘው ብላችሁ ሲያላችሁን እዚህ በመላእክት እጅ ተገነዘ ትሉናላችሁ። ከዛ ደግሞ በሰው እጅ ነው የተገነዘው ትሉናላችሁ። እዚህ ያው ለመቃብር ከማለት ነው ዘኢተከስተ ለበዓድ ከመ መቃብሩ ለሙሴ ወልደ ዮካብድ፣ የዮካብድ ልጅ የነበረው የሙሴ መቃብር ለባዕድ እንዳልታወቀ፣ ዘኢተከስተ ለባዕድ እንዳልታወቀ ዜና መቃብር ከሰ ገብረ መንፈስ ቅዱስ ጽማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሀለው በከብድ ይላል። አንዴ በኢየሩሳሌም ነው የተቀበረው ብለው ይላሉ፣ አንዴ ደግሞ በከብድ ነው። ምድረ ከብድ ማለት ይኸው ጉራጌ ምድር ማለት ነው። ኢየሩሳሌም እስራኤል፣ ምድረ ከብድ ጉራጌ ምድር። የት ነው የተቀበረው? አምጡ። ዝም ብሎ አቦ እያሉ መጮህ አይደለም። አምጡ። አራት ጥያቄ በራሳችሁ መጽሐፍት ላይ አልሞተም ስጋውም ወደ ሰማይ አረገ ይላል። ይኸው ላሳይ። ይህንማ ባላሳይ በደለኛ ሆናለሁ አይደል? ቢያንስ ትንሽ እንደው የጥም ማርኪያ እንደሚባለው ታምር 20 ላይ ታምር 20 ላይ ታምረ ገብረ መንፈስ ቅዱስ ታምር 20 ላይ ይሄ ክፍል ተጽፏል ማለት ነው። ኦኬ ታምር 20 ላይ አቦ በሞተ ጊዜ በቃ ተዋቸው። አትቆሙም ፊቴ
ቅዱስ እግዚአብሔር ምስክር ማለት ነው። በመጽሐፍቶቻቸው ኦርቶዶክስ በራሷ መጽሐፍት ነው የምታፍረው፣ በራሳችሁ መጽሐፍት ነው የምትዋረዱት፣ በራሳችሁ መጽሐፍት ነው የምትሸማቀቁት። ኦኬ፣ እነዚህ መጽሐፍቶች ጠዋት ጠዋት ታነባለህ፣ ቤተክርስቲያን ስትሄድ በሱቲ ተጠቅልሎ ትሰማቸዋለህ። እዚህ ግን እኔ አንብቤ ስጠይቅህ ግን መተህ ተሳድበህ ነው የምትሄደው። ስድብ የሽንፈት ምልክት ያ በቃ ቶ ያው 20ኛው ታምር ላይ ገጽ 262 ያነበበ እንደዚህ በመረጃ ይናገራል። ያው አባታቸው ገብረ መንፈስ ቅዱስ በእረፍቱ ቀን የተደረገው ታምር ነው ይልና አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ፣ ተራሮች ኮረብቶች አለቀሱ፣ የሰማይ ወፎችም አለቀሱ፣ ፀሐይ ጨረቃ ከዋክብትም ብርሃናቸውን ከለከሉ፣ ምድር ተንቀጠቀጠች። በዚያን ቀን መብረቅ ነጎድጓድ ተናወጡ፣ አብ ወልደ መንፈስ ቅዱስ ወደ ምድረ ከብድ መጡ ይላል። ስላሴ ሁሉ ወደ ምድረ ከብድ መጡ። ለምን? ለለቅሶ ማሞቱ አቦ ልብ በሉ። አብ ወልደ መንፈስ ቅዱስ ምድረ ከብድ ጉራጌ ምድር ወረዱ። ኦኬ መጡ። ዙፋኑን የሚሸከሙ 24ቱ እንስሳት አራቱ እንስሳትና 24ቱ ካህናተ ሰማይ መጡ። 99ኙ ነገደ መላእክት መጡ። 15ቱ ነቢያት መጡ። ደቂቀ ነቢያትም አበይተ ነቢያትም የተባሉት 12ቱም ሐዋርያት መጡ። ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሰማዕታት ሁሉ መጡ። ቅዱሳን አባታቸው ከንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከ ቀን ድረስ የነበሩት ቅዱሳን ሁሉ መጡ ይላል። ከአቤል ጀምሮ ማለት ነው። እነዚህ አንበሶች ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ ማለት ነው። ዋይ ዋይ እያሉ ደረታቸውን እየደቁ ሰማይና ምድር ተራሮች ኮረብቶች አለቀሱ ስቅስቅ ብለው። ቅጠልም ፍሬ የጫካንም ሳር ከኛ ምንም አልቀመሰም እያሉ አለቀሱ። ቅጠል ሳር ሁሉ በሙሉ እየየ ውሃም ከኔ ምንም አልጠጣም እያለች አለቀሰች። ውሃም ምንጮች፣ ወንዞች፣ ውቅያኖሶች ሁሉ ማለት ነው አለቀሱ። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበር ብለው አለቀሱ። ለቅሶ በለቅሶ ሆነ። ይኸው አባታቸውም ገብረ መንፈስ ቅዱስ እነዚያን ወፎች አራዊቶችን በሞት እንዳለው ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ስጋው ከነ ስጋው ወደ ሰማይ አርጓል እንጂ አልተቀበረም ማለት ነው። ታዲያ ቅድም እንዳኒ እግዚአብሔር የአምር ባህቲቱ ብላችሁ ያላችሁት ከየት ነው? ከየት ነው ያመጣችሁት? አንዴ በምድረ ከብድ የተቀበረው፣ አንዴ በኢየሩሳሌም ላይ የተቀበረው፣ አንዴ ደግሞ የት እንደተቀበረ አናቅም እያላችሁ ህዝቡን ግራ የምታጋቡት ከየት አምጥታችሁ ነው? ጥራቸው። ብፁዕ አቡነ ማትያስ እንኳን አይመልሱም። ይሄንን እንኳን እዚህ የገባ ጎረምሳ ቀርቶ ቅዱስ እግዚአብሔር ምስክር፣ የራሳችሁ መጽሐፍት ያው ስጋዬ እንደ ሰው በመቃብር አይቀበርም። ታዲያ ወደ ሰማይ አርጋለሁ እንጂ ብሞት እንዳለ ወደ ሰማይ አርጋለሁ እንጂ ስጋዬ በመቃብር አይቀበርም ብሎ አለ። ከዚያስ ለምን ታለቅሳላችሁ አላቸው። እግዚአብሔርም የአባታቸው ገብረ መንፈስ ቅዱስ ለምን አትቀበርም? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ፣ ከሐዋርያት ትበልጣለህ፣ እንዳንተ በበረሃ ከኖሮ ከዮሐንስ ትበልጣለህ፣ ከጊዮርጊስ ትበልጣለህ። እግዚአብሔር ደግሞ ለአቦ ማለት ነው። ለምን ደግሞ አትቀበረው? የማትቀበርበት ምክንያት ምንድን ነው? አባታቸው ገብረ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርምያስ በረሃብ በሞት በጦር በሞት ይሻላል፣ ከሐዋርያትም ጴጥሮስ በመብልና በመጠጥ ልብስ መልበስን ኖረ፣ የሚበላውን ቢያጣ በሰንበት እሸት አሽቶ በላ። ማቴዎስ 12 ማለት ነው። ሰውነቱም አንድ ቀንስ እንኳን ራብን አልቻለም። በተሰቀልኩበትም ቀን በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ታግሶም ከአንተ ጋር አልሞተም አንተን ካደ እንጂ። ከሰማዕታት አንዱ ጊዮርጊስ በዓለም ሳለ በሹመቱ ነበር ካለ በኋላ ክፍሉ ረጅም ነው። ከፈለጋችሁ ሙሉን ማንበብ ትችላለሁ። እዚህ ጋርም እንደሚሉት ጌታችንም ወዳጄ የገብረ መንፈስ ቅዱስ በእውነት ይህን አደረገ፣ ከአፉ የሚወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሰማይና ምድር፣ ፀሐይና ጨረቃም፣ ከዋክብትም፣ ውሆችም፣ ሀገሮችም፣ የሰማይ ወፎችም፣ አንበሶችም፣ ነብሮችም፣ መላእክትም አፋቸውን ከፍተው በአንድነት ተናገሩ። እውነት ነው፣ ሐሰት የለበትም አሉ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች ያለ ፍጥረት ሁሉ ጻድቅ አላየንም ብለው ተናገሩ። ከዚያስ ያን ጊዜ ይላል፣ ልብ በሉ፣ ያን ጊዜ የሰማይ መላእክት ነፍሱ ከስጋው ጋር ታርግ፣ በመቃብር አይቀበር ብለው ፈረዱ። የሰማይ መላእክት ስላሴ ለቅሶ መጥቶ ምድረ ከብድ ላይ አብ ወልድ መንፈስ ቅዱስ ቁጭ ባሉበት እግዚአብሔርን አንተ ተሳስተሃል፣ ፍርድ ትክክል አይደለም ብለው ፍጡራኑ በሙሉ መሰከሩበት ይላል። ወንድሞች እናቶቼ፣ ይሄ የተረገመ መጽሐፍት ነው ብዬ ስል አፌን ሞልቼ ነው። ለሚጠይቀኝ ሁሉ መልስ አለኝ። የስላሴን መንግስት ተሳድቦ በዚህ መጽሐፍት መሰረት ማለት ነው ውሸታም ሊፈርድ አይችልም ማለት ነው። አምላኬን እንደዚህ አቃለላችሁት አይደል?
እነዚህ የተረገሙ መጽሐፍቶችን እንደዚህ በአደባባይ ያቃልላቸዋል። አንዳችሁም ከእጅ አታስመልጧቸው። አምላኬን እንደዚህ ውሸታም አላችሁት አይደል? የነፍስ ፍርድ እንኳን ለእግዚአብሔር አይሰጠውም፣ መላእክት ፈረዱ ይላል። ስለዚህ ይኸው ነፍሱ ከነስጋው ታርቅ ብለው መላእክት ፈረዱ። ስለዚህ ሰውየው አልተቀበረም ማለት ነው። ይኸው ምንድን ነው? አልተቀበረም ማለት ነው። ይኸው አልሞተም። ስጋ ማለት ሞቷል፣ ግን ስጋው ከነነፍሱ ወደ ሰማይ አረገ። ሞቷል፣ ግን የት እንደተቀበረ ግን አናቅም። እንዳኒ እግዚአብሔር ብለው እንዳሉ ማለት ነው። ከዛስ ሞቷል፣ በኢየሩሳሌም ተቀበረ ይላል። ሞቷል፣ በምድረ ክብድ ተቀበረ። አንዴ ምድረ ክብድ ጉራጌ ምድር ተቀበረ፣ አንዴ ኢየሩሳሌም ተቀበረ፣ አንዴ የት እንደተቀበረ አናቅም፣ አንዴ ስጋው ከነነፍሱ ወደ ሰማይ ታርግ ብለው መላእክት ፈረዱ። ለዚህ ነው አቦ የሚባል መታሰቢያው ለዘላለም ይጥፋ። ለምን? ሰው አይደለም። ሰው ሆኖ እዚህ ምድር ላይ አልነበረ ነው። ሰው ቢሆን እንደዚህ ያለ ነው። አቡነ ተክለ ሃይማኖት አሁን በምድር በታሪክ ነበር፣ ኢትዮጵያ ውስጥ ይታወቃል። ልብ በሉ። አቡነ ተክለ ሃይማኖት በኢትዮጵያ ውስጥ የነበሩ የቡልጋ ተወላጅ ናቸው። ልክ ነው፣ ኤግዚስት ያደርጋሉ፣ ታሪክ ያውቃቸዋል። በይኩኖ አምላክ ዘመነ መንግስት የነበሩ ናቸው። አቦ ግን በታሪክ ውስጥ የለም። ውሸት ነው ወንድሞች ናቶች። በምናብ የተፈጠረ መላእክት እንኳን አይቀልዱም ከሱ ጋር። እናቱ ባሪያም እንኳን ብትሆን አትቀልድም። ብራዘር ልጄ ነው ብላ ከሱ ጋር ቃቃ ጫወት አትጫወትም። በፍርዱ ጽኑ ነው። በፍርዱ ፍጹም እውነት የሆነ ጽድቅ የሆነ በትክክል የሚፈርድ አምላክ ነው። ዙፋኑ ጽድቅና እውነት ናቸው። እናቱ ስለሆነች ለእናትነት መርጧት እሱ ላይ ተነስታ እንደ ሌላ ሴት እኔ የምልህን አሰማም እንዴ እያለች እምቢ ሲላት ግን ጡቶቼን እቆርጣለሁ ብላ በማስፈራራት ጡቶቼን እቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ በማስፈራራት እሷ የምታስገባው መንግስተ ሰማያት የለም። እላይ ሲጀምር የሚቆረጡት ሲኖር አይደል እንዴ? እግዚአብሔርን የዚህን ያህል ነው የናቁት ወንድሞች ናቶቼ። እግዚአብሔርን ንቀውታል። እግዚአብሔርን እንዲሰደብ አድርገዋለች ቤተክርስቲያን በጻፈችው መጽሐፍቶች ውስጥ። የሥላሴን መንግስት ባለቤቱን ካልናቁ እንደሚባል በእርግጥ የሥላሴ መንግስት ተንቋል በኦርቶዶክስ ቤተክርስቲያን። ለምን? ማንም ተነስቶ ተዋሻለህ ብሎ የሚለው ነው። የአባቶቻችን አምላክ እግዚአብሔር ማለት ነው። ለምን ተዋሻለህ? ለምን ቃል ይታበላል እየተባለ ኢየሱስ ማን ዋሽቶ ያውቃል? እግዚአብሔር ማን ዋሽቶ ያውቃል? ወንድሞችና እህቶቼ ለዚህ የሚከራከር የለም። ኢየሱስን በኦርቶዶክስ ቤተክርስቲያን ብትዘቀዝቀው ማንም አይከራከርለትም ጥቂቶች ሰዎች ካልሆኑ በስተቀር። ማርያም ግን ተነካች ተብሎ ሲባል አናታቸው እስኪፈላ ድረስ ደማቸው እስኪፈላ ድረስ ይቆጣሉ። የጌታ እናትም ብትሆን ያለ አግባብ መነካት የለበትም። እግዚአብሔር ደግሞ በፍጹም ልትነካ አይገባም። በፍጹም ጻድቅ ነው። በስራው ስተት የለበትም። በሱ ዘንድ በስተት የተደረገ ነገር የለም። በስተትም የተወራ ነገር የለም። በነቢዩ በኢሳይያስ አፍ እንደተናገረ እኔ እግዚአብሔር ጽድቅን እናገራለሁ ቅንንም ነገር አወራለሁ ይላል እግዚአብሔር። የቀልዴን ያወራሁት፣ ውሸቴን ያወራሁት፣ ተሳስቼን ያወራሁት፣ በስሜት ነው ያወራሁት፣ ሰዎች አናደውን ያወራሁት ብሎ አይልም። ብራዘር እግዚአብሔር ጻድቅ ነው፣ በጽድቅ ይናገራል። ማንም ዋሸህ ብሎ እሱን ሊለው አይችልም፣ መብት የለውም። ኦርቶዶክስ ግን በመጽሐፍቶቿ እግዚአብሔርን ውሸታም ነው ብላ ትላለች። ይኸው ውሸት ጽፈው እነሱ ግን እግዚአብሔርን ዋሸ ይላል። አቦ የት ነው የተቀበረው? ምድረ ከብድ ማን የሚለው መጽሐፍ። አቦ የት ነው የተቀበረው? ኢየሩሳሌም ማን ብሎ የሚለው ገድሉ። አቦ የት ነው የተቀበረው? የት እንደተቀበረ አናቅም። ማን ብሎ የሚለው ገድሉ። አቦ ሞቷል። አዎ ስጋው ወደ ሰማይ ነው ያደረገው። አዎ ማን ብሎ የሚለው መጽሐፉ። ከአራቱ ውስጥ አንዱ ምረጡልን። ተቀብሯል ጉራጌ ወይ ተቀብሯል ኢየሩሳሌም ወይስ እንዳልተቀበረ ነው የሚታወቀው? ወይስ ነፍሱ ከነስጋው ነው ያደረገው? እናንተ እነዚህን ለማጽደቅ ፊት ያትቆሙ በእውቀት ማለት ነው። ያለ ሰው ካለ መግባት ይችላል። ቴንኪው ዲያቆንዬ፣ ቴንኪው መልካሙ። መቀጠል ትችላላችሁ። መልክ የለም እንዴ? መልሳለኝ ይወያያለው የሚል ሰው መግባት ይችላል። የረሳሁትን የቀድሞ ላሳያችሁ። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ገድላትን የማይቀበል ሰው መጨረሻው የት እንደሚገባ ታውቃላችሁ? ገድላትን አለመቀበል። አሁን እነዚህን መጽሐፍቶች
እዚህ ስሬ ያሉት ማለት ነው። በትንሹ እዚህ ስሬ ያሉት ገድለ ተክለ ሃይማኖት አለ፣ ገድለ አቡነ ሰላማ አለ፣ ገድለ ክርስቶስ ሰምራ አለ፣ ገድለ ገብረ መንፈስ ቅዱስ አለ። ልብ በሉ። እነዚህን መጽሐፍቶች ገድላትን የተጻፉትን ውስጣቸው አላምንም አልቀበልም ብለህ ብትል መጨረሻ የት እንደሆነ ታውቃላችሁ? አንድ ኦርቶዶክሳዊ ገድላትን አልቀበልም ብሎ የሚል እጣ ክፍል የት ነው የሚሆነው? መጨረሻ የት ነው የሚሆነው? መጽሐፋቸው እንደዚህ ይናገራል። ገድለ ክርስቶስ ሰምራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ የታተመ ማለት ነው። ገድላት ድርሳናትን አለመቀበል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት አንዳንዶች ይመጡና እኔ ገድላት ድርሳናትን የመቀበል ግዴታ የለብኝም ይላሉ። ውሸት ነው፣ ውሸት። እሱን እዚህኛ ጋር ነው ቲክቶክ ላይ ብለህ የምትለው። እዛ ግን መሬት ላይ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድላት ድርሳናትን አልቀበልም ብላ ብትል ጻኡኑ ውሰ ክርስቲያን ነው የምትለው። ውጣ ነው ብላ የምትለው። የምታወራው ሰውዬ ከዲያቆን ከነበረ ሰው ጋር ነው። አትችልም። ገድለ ተክለ ሃይማኖትን ሳትቀበል ኦርቶዶክስ ቤተክርስቲያን መቀጠል አትችልም። ገድለ ክርስቶስ ሰምራ ሳትቀበል መቀጠል አትችልም። ድርሳነ ሚካኤልን ሳትቀበል ድርሳነ ገብርኤል፣ ታምረ ማርያምን በቤተክርስቲያኒቱ ቅዱሳት መጽሐፍት ናቸው ተብሎ ለጸሎት የተጻፉ ለትምህርት የተጻፉ መጽሐፍቶችን ቤተክርስቲያኒቱ ለህዝቧ ለጸሎትና ለትምህርት መጠቀሚያ የጻፈቻቸው መጽሐፍቶች አልቀበልም ብለህ ብትን ታስወጣለች። አትችልም። እኔ አምስቱ አመደ ሚስጥርን ብቻ ከተቀበልኩ በቂ ነው፣ ቤተክርስቲያን አታስገድደኝም ይላል። እስኪ ውረድና መሬት ላይ ሂዱ መሬት ላይ ታስወጣለች ከቤተክርስቲያን። ታምረ ማርያምን ሳትቀበል ኦርቶዶክስ ልትሆን አትችልም። ቲክታክ ላይ ለመመለስ ብላችሁ እኛ ጋር እንደምታወሩት የምታወሯቸውን ሰዎች ማወቅ አለብህ። አትችሉም። እና ገድላት ድርሳናትን የማይቀበል መጨረሻው የት ነው? ገድለ ክርስቶስ ሰምራ እንዲህ ይናገራል። እነሱ ገብተው አያወሩም፣ ግን እኛ እንናገርበት። ዘወርኃ ጥቅምት ቁጥር 61 ዳግመኛም ይላል። እኔ ሙሉን ያነበብኩት ምላስር ቆርጠ ምናምን ነገር ብሎ የሚል የለም ብራዘር፣ በሙሉ ነው ልጥ ጨርግጄ ያነበብኳቸው ማለት ነው። በማንበብ ደረጃ ኬርጥራ ዲያቆናት ካህናት የተባሉትን አንደበታቸው ይያዛል። ምክንያቱስ አንብበዋቸው አያውቁም። እነሱ ይሳሟቸው እንጂ አያነቧቸውም። ካነበቡም 2 እና 3 ምዕራፍ ነው የሚያነቡት። እንደ ኤርሚያስ ሙሉን ማንበብ ይጠይቃል። ሙሉን እና እንደዚህ ይላል ገድለ ክርስቶስ ሰምራ ዘወርኃ ጥቅምት ቁጥር 61 ጀምሮ እኔ ሙሉን ያነበብኩት አልኳችሁ። ከዚህ ከ61 ጀምሮ ሁሉ ያሰመርኩትን ይሁ እንደዚህ ነው የማነበው። ቁጥር 61 ላይ እንደዚህ ይላል ገድላት ድርሳናትን ሰው አለመቀበሉ የት ያደርሰዋል? በኦርቶዶክስ ቤተክርስቲያን ያው ዳግመኛም ከዕለታት በአንደኛው ቀን እናታቸው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ክርስቶስ ሰምራ ማለት ነው። ጌታም በዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይም ቃል ኪዳን ገባላት። በዚያን ጊዜ አቤቱ አለችው። ክርስቶስ ሰምራ ማለት ነው። ልብ በሉ። አቤቱ በዚያን ጊዜ ክርስቶስ ሰምራ እግዚአብሔርን አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። ሐሰት ነው ብለው ገድል ሲነበብ የማያምኑ ብዙ ሰዎች አሉ አለችው። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ገድል በሚነበብ ሰዓት ላይ ሐሰት ነው ብለው አናምንም ብለው የሚሉትን ትምራቸዋለህ ወይስ አትምራቸውም ብላ ጠየቀችው። እርሱም በጥቡ ልብ ሆነው ያለመጠርጠር የሚያምኑት ወደ መንግስተ ሰማያት ይገባሉ። ገድላት ድርሳናትን ማመን መንግስተ ሰማያት ያስገባል ማለት ነው። ዲያቆን አዲስ እያየ ነው። መልካሙ እያያችሁታ። ያለ ጥርጥር የሚያምኑ ወደ መንግስቴ ይገባሉ አለ። ከዛስ የማያምኑ ቢኖሩ ግን ክፍላቸው የማያምኑ ቢኖሩ ግን ክፍላቸው ከነ አሪዮስና ከሰባሊዮስ ጋር ነው አላት ይላል። አሪዮስና ሰባሊዮስን በቤተክርስቲያን ታሪክ የማያውቃቸው ማንም የለም። ኦኬ የሰባሊዮስ አስተምሮት ምን እንደሆነ ይታወቃል። ሰባሊዮስን ካላወቃችሁት ኦኬ ክርስቶስ አንድ ባህሪ ወይ ደግሞ አምላክ ብቻ ነው ወይ ደግሞ ሰው ብቻ ነው ብሎ የሚለን አስተምሮት ያስተማረ ያሁኖቹ አስተምሮተ ሥላሴንም ጭምር የማይቀበል ያሁኖቹ ኦንሊ ጂሰስ ነን ብለው የሚሉት ሐዋርያት ነን ብለው የሚሉት የነሱ ትምህርት ነው።
ኦኬ ትምህርተ ስጋዌም ላይ ሚስጥረ ስላሴም ላይ የተዛባ እንክርዳድ ትምህርት የሚያስተምሩ ማለት ነው። አሁን ከኦርቶዶክሳውያን ጋራ ገስት ላይ ተጎልታ የምታወራ ማነች የምትባለው? ስሟን ጥራታች ኦንሊ ጂሰስ የተባለች በየቤቱ እያስገባት ከእሷ ጋር አብረው ሲስቁ ነው የሚውሉት ኦርቶዶክሳውያኑ። ይሄ ብላ አንዳንድ ሉተራውያንን ብለው የሚሉትም ሲቃዡ የሚውሉ ሰዎች ማለት ነው። ሄቨን ነች። እኔ እኮ ሄቨን ማለት ስሰድበኝ ነበር እኮ በቃ የሰባሊዮስ ላይ ሆና እንዴ የሰባሊዮስ ልጅ ናት። ክፉ መጥፎ ዓላማ ማንንም ዝቅ የማድረግ ማንንም ከፍ የማድረግ ዓላማ የለንም። ከፍ የሚለው አምላካችን ነው። ከፍ የሚለው እውነት ነው። እውነትም መንገድም ህይወትም እኔ ነኝ ያለው አምላካችን ነው። በዚህ ማንም ሰው ቅር ሊሰኝ አይገባው። ስለዛ ማለት ነው ምንም እውነት ያለ ሰው እውነት ያለው ሰው እውነትን እናገራለሁ ሐቅ አለኝ ማስረጃ አለኝ ብሎ የሚመጣ ሰው ሁሉ ከየትኛውም ጽንፍ እናስተናግዳለን። አሁን ሙስሊምም ቢመጣ እናስተናግዳለን። አይ እውነት አለኝ ብሎ ከመጣ ማለት ስለዛ እግዚአብሔር እንግዲህ እውነትን ለሁላችን ይግለጥልን። እንግዲህ የመዳኑን መንገድ የምናገኝበት ያደርግልን። አመሰግናለሁ። እንግዲህ ስጉሩ ከመጣ ስማ አዲስ ቅድም ኤርሚ የተናገረው በጣም ውስጤን ነካኝ። ያደግኩባት የተወለድኩባት ቤቴ ነች ኦርቶዶክስ ተዋሕዶ። እውነት እምባዬ ነው የመጣው። ይሄ ነው እኛም የምንፈልገው፣ እንደዚህ ነው በቃ ያቺን ኦርቶዶክስ እኛ አሁን እዚህ ሆነን ነው በደንብ እንትን ያልናት። እግዚአብሔር ይመስገን እንዲህ እኛ አልተወገዝንም፣ የሚያወግዘንም የለም። ቤተ ክርስቲያን ብርቅዬ ልጆቼ እውነቱን የሚያወሩ ብላ በቃ በብዙ አንዳንድ የቲክቶክ ቢዝነሳሞች ገንዘባችን ሊቆም ነው ክብራችን ምናምን የሚሉት እንጂ ቤተክርስቲያን እኔና አዲስን ውድ ልጆቼ ለወንጌል የቆረጡ ብላ በጣም በቃ እታችኛዋ የመሬቷ ኦርቶዶክስ በጣም እየወደዱን ነው። የቲክቶኮቹ እንኳን ተዋቸው። ይኸው እዚህ የለም። ይኸው እኛንም አታናግሩን። መልካሙ ሊፈምስ ነው እኛን ካናገረ ብለው። እኔ እኮ የሚገርመኝ ለመፈወሱ እንዲህ ለምን ሆናለሁ? እንደነ ተመስገን እንደነ ደምረው እንደነ ቢንያም አልሆንም እንዴ? ግን ለእውነት ነው። እስከምታደርጉ እስከምትገሉን ድረስ እዚህ ነን፣ እንቀጥላለን። ስለዚህ ኤርሚያስ በጣም ቅድም ውስጤን ነው የነካው። በእውነት ቤቴ ነች ያደግኩባት ምናምን ብላል። በጣም ውስጤን ነው የነካኝ። እውነት ነው። ቤተክርስቲያን ብዙ እውነት እያላት በእንደዚህ አይነት ነገሮች መሸፈኗ መከደኗ እንግዲህ ዋጋ ከፍለንም ቢሆን እኛ እንኳን አልፈን ለሌሎቹ መንገድ ከፍተን እንሄዳለን የሚልም እውነተኛ መልኬ ግን ይቺ ነገር ስትነሳ በልተንባታል፣ ጠጥተንባታል፣ ፊደል ቆጥረንባታል፣ አይደለ? ብዙ ነገር አግኝተንባታል። እውነት ነው። በጣም ብዙ ይሄ ነው የማይባል የማይቆጠሩ ነገሮች አግኝተንባታል። እኔ አሁንም እኮ እዚሁ ተጠቅሜ ያለው አግኝቻለሁ። የምንፈልገው እውነቷ እንዲወጣላት ነው። እውነቷ እንዲወጣላት ነው የምንፈልገው። በቃ ይሄ እንዴት ልበልህ፣ በተለይ በቲክቶክ ያለው ዓለም የሚያወራው ሌላ የመሬቱ ሌላ። በቲክቶክ ላይ ቁጭ ብለው እኛንን ፈላጭ ቆራጭ፣ እኛንን ሲኖዶስ፣ እኛንን አዛዥ ናዛዥ የሚሉት ሰዎች በቃ አንደኛቸውን እስቲ እዚህ ጋር መጥቶ እኮ አንድም የሚያወራ የለም እኮ እኔ እኮ አንተ እሺ ኤርሚያስስ 10 ዓመት እንደዚህ ልምድ አለው እንዴ? እኛን ማውራት ያልቻሉ እነዚህ ያው እሱ አንደበቱ የተከናወነ ነው። አንደበቱ ኤርሚያስ ግን እውነት አትጥራቸው። በእኛ አይነቱ ራሱ መልስ የለውም። ከእኛ ጋር አገናኛቸው። እኛ 10 ዓመት ልምድ ይዘህ እኛ ገና በአንድ እንትን ድራሻቸው ጠፍቶ እንዴ 10 ዓመትማ ብንቆይ
አለሁ አይዞህ። አይ ውይይት ላይ የተወያየ የምንድን ከጨረስክማ ግባ። አንተ እስክትመጣ እኮ ነው የምንጠብቀው። ዝም ብሎ መጠበቅ ይቀጥል። ዛሬ ኤርሚያስ ቪዲዮ እግዚአብሔር ይርዳክ። ኤርሚያስ እግዚአብሔር ይርዳው። ያሳየን እሱ አቡነ ተክለ ሃይማኖት እግሩ እንዴት እንደተቆረጠ ቤተክርስቲያኒቱ መረጃ። አንድ ጊዜ ምን መሰላችሁ ይህንን የማወጣው ቅዱሱ በታላቅ ትጋት 7 ዓመት በአንድ እግር ቆሞ ጸሎት አደረገ። ከዚያም እግሩ ተድኖ ወደቀ። ጌታ ግን በምሕረቱ ሌላ እግር አበቀለለት ይላል እና በጾም አንዴ እኮ እሱን ላወጣለሁ። አይዞህ ተልእኮ ላይ እኮ ያደረግን እንድታነብልን ነው እኮ ማስረጃ አንዴ ቁጥር ስንት ላይ ነው? ታች ማስረጃ አሁን ቆይ ቁጥር ስንት ላይ እንዳለ አንዴ የጻድቁ ተክለ ሃይማኖት በገድሉ ውስጥኝ በጦርነት ተገደለ የሚል የለም። ግን ወዳጄ አሁን በጸሎት እንደተቆረጠ ነው እኮ እሱን እያወጣሁልህ ነው ወንድሜ። እሱን መረጃውን አሳየን ነው ተልእኮ ላይ ያደረግን ረዥም ስለሆነ እያደረግህ አንዴ ሰከንድ ገጹን ምዕራፉን አውጣው። ከየትኛው ምንጭ ላይ እንደምታነበው መጽሐፍትን እሱን እንየው። ከፌስቡክ የተጻፈ ነው ወይስ በፒዲኤፍ የተቀመጠ ነው? ፒዲኤፉ ማን ያስቀመጠው? የቤተክርስቲያን ትክክለኛ መጽሐፍት ነው ወይ? ቢቻል ሃርድ ኮፒ ነው እንደኔ መያዝ ያለብህ እና መረጃውን አምጣ። እንትንም ከሆነ ፒዲኤፍም ከሆነ እኮ እንትን ላይ ይታያል፣ መጽሐፍ ላይ ማየት ይቻላል። ይታያል። ዋናው ትክክለኛ መረጃ ይሁን አይደል? ልክ ነኝ። ሃርድ ኮፒ ቢኖር ግን ያለበለዚያ አሳማኝ ነው። እኔ ሃርድ ኮፒ ነው የሃርድ ኮፒ ነው ፈልገው እሱ የሚያነባውን እኔ እዚህ ሃርድ ኮፒ ላይ አየዋለሁ ማለት ነው። ያው እኔ ሃርድ ኮፒ እንደዚህ አለኝ። እስከዛ ድረስ ተልእኮ ላይ ካደረጋችሁ ማሳየት እችላለሁ። ኦኬ ገድለ ተክለ ሃይማኖት ኦኬ ትልቁ በትንሣኤ ዘጉባኤ መጣ ቤት የታተመው ገድለ ተክለ ሃይማኖት በደብረ ሊባኖስ ገዳም የታተመው 2 ገድል ነው ያለኝ። ሁለቱም የቤተክርስቲያን መገልገያ ነው። ስለዚህ አሁን የምታነምጣውን ፒዲኤፍ የሚሆን ምንም የትኛውን ምንባብ ምዕራፍና ገጹን ቁጥሩን ትነግረኛለህ። ከዚህ ጋር ከተስማማ እቀበላለሁ፣ ካልሆነ ግን አንቀበልህም ማለት ነው። እና ቴንኪዩ ሰው ግን ጽፎን ካነበብክ በቃ በሳቅ ነው የሚፈርሰው። ያው እንዴ ገጥመን አልኩ ገጥመን ቶሎ በላምጣ። አቡነ ተክለ ሃይማኖት እግሩ በምን እንደተቆረጠ ቤተክርስቲያኒቱ የጻፈችው ማለት ነው። እኔ ደግሞ እዚሁ ቤተክርስቲያኒቱ ከጻፈችው ከዚሁ መጽሐፍት ላይ ያሳያለሁ ማለት ነው። እሱ ራሱ መረጃ ውሸት እንደሆነ የሚባል ነገር ለምን ፈራ? ለምን መረጃውን ማሳየት ፈራ? ሌሎች እንዳግም ጳውሎስ ማን ነው መልክ እንዳትገጥም። ቆይ ሪካርድ እየተደረገ ስለሆነ መረጃ አለኝ አመጣለሁ ብለሃል። እግሩ የተቆረጠበትን አንተ መረጃውን አምጣ። እኔ ይኸው መጽሐፉን እንኳን አልቀይረው። ይኸው መጽሐፉ ልብ በሉ ይኸው መጽሐፉን የማሳይበት እግሩ በጣም ረዥም ስለሆነ ወደ 44 ፔጅ ስላለው ከይቅርታ ጋር እታች ያላችሁኝ ከይቅርታ ጋር በጻድቁ ተክለ ሃይማኖት ገድል ውስጥኝ ጻድቁ ተክለ ሃይማኖት በጾም በጸሎት እግራቸው እንደተቆረጠ ነው ቤተክርስቲያን የምታስተምረው እና እሱም ፓርት ነገር ግን ኤርሚያስ ምን እያለ መሰላችሁ? አቡነ ገብረ መንፈስ ቅዱስ እግሩ የተቆረጠው በጦርነት ነው ብሏል። በጦርነት ነው ብሎ ያመጣው መረጃ ስዕሉን ነው እንጂ እግሩን አይደለም። ያን እንደሚይዘው ስላወቀ አሁን ሊናገር አልቻለም። ግን በእኛ በቤተክርስቲያን አስተምህሮ እስኪ አንድ ጊዜ የምታስታውሱ ኮሜንት ዝጋ ኮሜንት ዝጋለኝ። ኮሜንቱን ዝጉት። አንዴ ዲያቆን አንዴ ኮሜንቱን ዝጉት። ኦኬ ቴንክ ዩ። አቀብሉኝ አምጡኝ አይደለም ኮሜንት ዝጉ። አንዴ መረጃውን ፊት ለፊት አሳይሃለሁ ያወጣሁት ስለሆነ አንተ ግን አታወጣው። አንተ ከሆነ የተናገርከው በጦርነት ነው አልክ። የት አለ በጦርነት እግሩ የተቆረጠው መረጃ የለም። ወዳጅ አንተ እግሩ በምን እንደተቆረጠ ተቆረጠልኝ ብለህ የምትለው መረጃ አምጣ መጀመሪያ። ከዛ እኔ ደግሞ ማምጣት አይጠበቅብኝም። አንተ እግሩ መረጃ አምጣ። ኮሜንት ኦፍ አድርጉ ወገኖች። ለምን ትፈራኛለህ? ኮሜንት ኦፍ አድርጉ። አምጣ
መልክ ያለ ኮሜንት ኦፍ አድርጉ። አቀብሉኝ ድረሱልኝ የሚባል ነገር የለም። ዲያቆን አይደለህ እንዴ? የሚያደርገው አየው አይደል? ሰው አይደለም መልክዬ እንዳጋጣሚ በእውነት እኔ በጣም ነው ያዘንኩት። እንዴት መጽሐፍ እንዴት ይህን ያህል ሰዓት እኔ እኮ በእውነት ቪዲዮ ልሰራ እኔ እኮ ለራሴ ትልቅ ዛሬ አሪፍ አጋጣሚ አግኝቼ ነበር። አይ አጋጣሚ ሰው ስለወሰደው ፒዲኤፍ ላይ ያለውን ሰርች እያደረኩት ፒዲኤፉን ማለት ነው እና እሱ ላይ ኬኩ አለው። ቆይ ኬኩ ጋር የፍልሰታ 19 ነው እዛው የገባበትን ይቅጠመው። እኔ መልኬ ምን አገባኝ? አራግዘው ተዋግ ዲያቆን ነኝ ብሎ አይደለ እንደገባው። እኔ ምን ቤት ነኝ? እኔ እድሜ ሂድበት ምን አገባኝ? አይመለከተኝም። ታው ኬኩ ታው እኔ እሺ ኬኔ አይመለከተኝም። እንዳታነካካኝ እኔን እንደ ቤተክርስቲያን እኮ ነው የምትሰደበው። እሺ ራሱን ችሎ ያውራ። መጀመሪያ ኬኩ እንዲያመጣ አይገደድም። ቆይ አንዴ ኬኩ እንዲያመጣ ራሱ አለኝ መረጃ ብሏል። አቡነ ተክለ ሃይማኖት እግሩ የተቆረጠበትን መረጃውን ያምጣ ስጉሩ ማለት ነው። አንተ አቡነ ተክለ ሃይማኖት ወዳጄ እኔ መጽሐፉን እኮ እኔ ፊት ለፊቴ ከፍቼ ነው እንዴ። እንዴት ነው አማርኛ እዚህ ተደረባችሁ እየሰማችሁ? አንተ መረጃውን አምጣ። አቡነ ተክለ ሃይማኖት እግሩ የተቆረጠበትን መረጃ አምጣ። ቶሎ በሉ። እኔ ልብ በሉ ትልቁ ላይ አድርገኝ። አንተ ምን አስተምርነት ነው አልክ? አቡነ ተክለ ሃይማኖት እግሩ የተቆረጠበት አንድ በተኩል አታውራ። መጀመሪያ ማስረድን እኔ ሳወራ አታውራ። አንተ መጽሐፉን ፈልግና አምጣ። እኔ አቡነ ተክለ ሃይማኖት እግሩ ተቆረጠ ብሎ የሚለውን ምክንያቱን እሱ እግሩ የተቆረጠበት ምክንያት አምጣ። እኔ በገዳሙ የታተመ ገድለ ተክለ ሃይማኖትን ይዤ ልብ በሉ። እንደዚሁም በትንሣኤ ዘጉባኤ ማተሚያ ቤት የሚታተመው ትልቁን ገድለ ተክለ ሃይማኖት ይዤ የሁለቱን ገድል ይዤ ቀጥሎስ አቡነ ተክለ ሃይማኖት እግሩ የተቆረጠበትን ይሄው መጽሐፉን አልቀይረውም። ቅዱስ ያው ገድለ ቅዱስ አቡነ ጨጌ ዮሐንስ ዘጸገሮ ማለት ነው። እዚህ ላይ በማን እንደተቆረጠ እግሩን የቆረጠውን ሰውዬ እንዴት አድርገው በአሰቃቂ ሞት እንደገደሉት እኔ ባላሳይማ ምን ላደርግ እዚህ ይቀመጣል? ወንድሞች እናቶች አንተ አሳይ። ከዛ እኔ ገልጠዋል። አንተ እኮ ነህ መረጃውን በሐሰት ያመጣው። ኖ መጽሐፉን አምጣ ብራዘር፣ መጽሐፍ አምጣ። በቃ በእንትን የማስረጃ የምታወራ ከሆነ አውራ፣ ደግሞ ለሌላ ሰው እድል ይስጥ። በቃ ተው ይቅርብ። ኖ ቆይ ዲያቆን ቆይ ሰከንድ አንለው ከዛ ብዙ አታወራሽ። አምጣ መጽሐፉን። እኔኑ ነው ብዙ አታወራ። ይስጣል፣ መረጃውን ይስጣል። እኔ እኮ ዛሬ አይደለም እናገር፣ በባለፈው እኮ አንብቤዋለሁ። አዲስ ቆይ አሁን ትልቅ ጉዳይ ነው። ቆይ ልጨምርለት ሌላኛውም ማለት ነው። ዛሬ እንግዲህ ወይ ፓራስታሞል ትውጣለህ ወይ እንግዲህ የሚሆነው ነገር ይሆናል ማለት ነው። ብዙ የምመዛው ነገር አለኝ፣ በጣም ብዙ። በጉንዶ ተክለ ሃይማኖት የታተመው ይኸው ጉንዶ ተክለ ሃይማኖት ገድለ ቅዱስ አቡነ እጨጌ ዮሐንስ እዚህም ላይ ተመሳሳይ ነው፣ አሳያለሁ። ኦኬ ይህንን ህዝብ መዋሸት አይበቃም? እስከ መቼ እያምታታችሁ ትኖራላችሁ? እስቲ በዚህ አጋጣሚ እነ መዝሙር ያሬድን እነ ቄስ ዲበኩልን ላኳቸው፣ እነ ዘማርያምን ላኳቸው። እስቲ እና ከየት ሄዱ? እሱ አፖስቶሊክ ሰክሰሽን ላይ ናቸው። እንትና የሊዲያ ልብ እግዚአብሔር የከፈተው ማን የከፈተው? እዚህ
አሁንማ ተናግሯል። አኬ ግልጹን ተናግሯል። አኬ ላይ እንዳትፈርድ በዚህ ጉዳይ አኬ ተናግሯል። ግልጹን ነው የተናገረው። እሱን አያወግዘውም እንዴ? እንትና መዝሙር ያሬድ ጥፍት ይላል። እሱ የሆነ ነገር ሲል ይጠፋል። እኛ ላይ ሲሆን ይፈራዋል። እሱስ ቢያወግዘው እንዴ? ይኸው እዚህ 400 ምናምን ሰዎች አላችሁ። በእግዚአብሔር ፍቅር ልለምናችሁ። እንትን ኤርሚ ምን አለ መሰለ 300,000 ብር እኔ ቤት አሰብስቤ ሰጥቼዋለሁ አለ። እንዴ እኔ ደረሰኙን እስቲ አምጣ። ስላልደረሰኝ ወይ ባንክ ቤቱን ይንገረኝ። ማን ነው እንዲህ ያለው? 300,000 ብር እኔ ቤት አሰባስቤ ሰጥቼው ከዛ ካለበት ምናምን ብሎ እንትና ነው መዝሙር ያሬድ ለካ 300,000 ተሰብስቦ ተበልቻለሁ። ማን የበላኝ? በእናትህ ዛሬ ለማስረዳት ከኤርሚ ጋር ለመነጋገር ለምን የእምነትም ይሄ የውጭ ግንኙነት ይዞ አይመጣም? ይኸውልህ ጋብዘው አንዴ እስቲ ጋብዝልን። እኛንም ቢያሉ እኮ ለመዝሙር ያሬድ እባክህ የውጭ ግንኙነት አሁን እንደው እኔ በእግዚአብሔር ፊት እባካችሁ እኔ 300,000 ብር አልደረሰኝም። እስቲ ንገሩልኝና ከነደረሰኙ ይላክልኝ፣ ባንክ ቤቱንም ያሳየኝ። በልቼ ልሰደብ እንዴ? ስውሩ የት ሄደ? አለ ኧረ ስውሩ እውነቱን አግባ። እውነታዊነት እየጠበቀ እኮ ነው። አንዴ ይኸውልህ ደውዬ ገድሉን እያስመጣው ነው። አንዴ ከይቅርታ ጋር አንዴ ሰርፕራይዝ አላላችሁ? ሰርፕራይዝ ነው ማለት ሰሙ እንኳን ደህና መጣ። እግዚአብሔር ይመስገን። መልኬ ሳብክኝ ደህና ነኝ፣ እግዚአብሔር ይመስገን። አይ እንድታግዘው ነው። እስቲ ከገድሉ አምጣለት። ሄደሃል አይደለ? እዛ ኦርቶዶክስ ጋር እኛ ጋር መጣል አይደል? አሳየው እስቲ። ሲጀመር ገድል የማይመለከታቸው ሰው ገድልን ባይገልጡ ደስ ይለናል። ይሄ ኦርቶዶክስ ይድጋ። እኔ መልካሙ እንደውም ካታቅም እንዴ ለአንተ እኮ ቦታ የለኝም አውቄ ነው እንትን ያልኩ። እሺ ሶል እንዴት ነህ? ጠፍተሃል። ሶል ጠፍተሃል። ምንድን ነው? በቃ እንግዲህ ከዚህ በላይ ስንት ደቂቃ ጠበቀን? ለመናገር አሁን ኮሜንቱ ክፈትላቸው። ስንት ደቂቃ ጠበቀን በዚህ ጉዳይ? ምንድነው አውጣው? ገድሉን አላውጣም አልክ አይደለ? ሌላ መግባት የሚፈልግ ሰው ማስረጃ አለኝ የሚል ሰው ኮሜንቱ ይከፈታል፣ ይግባ። ታች ረድ እኔ ነኝ ያስወረድኩ። ከዚህ በላይ ልንጠብቅህ አንችልም። አይ በቃ በዚህ ነው ያለ ከአንድ ቤተክርስቲያን እንዲያቆም ብሎ የሚል አቡነ ተክለ ሃይማኖት እግሩ የተቆረጠበትን እንኳን መረጃ ከገድሉ ላይ ጠቅሰህ ማታመጣ ምን ያህል ማፈሪያ መሆን እንደዚህ ህዝቡ ማየት አለበት። ያለ እውቀት ሆነ ማለት ነው። እሺ ኦኬ። እኔ በባለፈው አሳይቻለሁ። ከፈለጋችሁ እሱን ማየት የሚፈልግ ሰው ካለ ቪዲዮ ሄዶ ማየት ይችላል። መጽሐፉ ግን ይሄ መጽሐፍ ነው። ገድሉ ይሄ ገድል ነው። አቡነ ተክለ ሃይማኖት እግሩ በገድሉ ላይ እግሩ ተቆረጠ ብላ ቤተክርስቲያኒቱ የጻፈችውን ጠፍቶኝ አይደለም፣ በሁለቱም ገድል ላይ አለ። ኦኬ፣ በሁለቱም ገድል ላይ ተጽፏል ማለት ነው። ከዚህ በገድለ ተክለ ሃይማኖት ላይ እሱ ግን የቱ ጋር እንደተጻፈ አያውቀውም። እኔም ደግሞ ለእንደዚህ አይነት ሰነፎች አላሳይም። መጥተው ግን እናወራለን ብለው የሚሉ በእውቀት ገብተው ግን የሚያወሩ ሰዎች ካሉ ግን ይምጡ። ከዛስ ገድለ ተክለ ሃይማኖት
እግሩ በምን እንደተቆረጠ በገድሉ ላይ እንደተጻፈው ነው ወይስ ተከፍቷል? እንትኑ አቤት ተከፍቷል። ኮሜንቱ ተከፍቷል አለኝ የሚል ሰው አንድ ቁጥር ይጻፍ። ያ አሌፍ አለ ትገባለህ። አስገብቼዋለሁ። ገባው። እንዴት ናችሁ? ደህና ነን። እንዴት ነው ወንድና? አለ ይመስገን። ሰላም ነው። ደህና ነን። አሊፍ ደህና ነህ? አለ ይመስገን። እንዴት ናችሁ? ላሳይ። እኛ ጋር እኮ አይደለም የምታወራው፣ ደፍረ ገባ ያለው ምን ችግር አለው? ሁላችሁንም አንድ ላይ ሰላም ማለት አልችልም? ፈለገ እኮ አይ የምታወራው ከኤርሚያስ ጋር ነው። እሺ ኤርሚ እንዴት ነህ? ደህና ነኝ። ችግር የለውም። ችግር አይከብድም። ማንን ለማውራት ነው የገባው? ኤርሚያስ እሺ ይሄው አንዴ ላሳይ። ምንድን ነው የምታሳየው? ቆይ እስቲ አንዴ ጉዳዩ ምን እንደሆነ ግን ታውቃለህ? እግራቸው በምን እንደተቆረጠ ያስከትል ትልቁ ላይ አድርገው። ትልቁ ላይ አድርገው። እሺ እግራቸው ቁጥር 19 ላይ በጸሎት እንደተቆረጠ ማለት ነው። አንዴ መጽሐፉን ቼክ መልክ አትግባብን። ቆይ አሁን አንዴ መጽሐፉን ገጹን አሳየን። በስንት ዓመተ ምህረት እንደታተመ ፒዲኤፍ ነው። እሺ ኤርሚ ፒዲኤፍ ነው። ካንተው ላይ አውጣው። የታምር የፍልሰታ ታምር መቅድም ላይ አውጣው ካንተ ላይ። ኖ አንተ መጽሐፉን አምጣ። ፒዲኤፍ ነው ያልቀበል። የኔ ፒዲኤፍ ነው አፕ ላይ ነው። እሺ ለማመሳሰል እንደዚህ አድርግ ኤርሚ፣ ካንተ ላይ አውጣው። ያው የፍልሰታ ታምር መግቢያ ላይ መቅድም ላይ የምን ፍልሰታ ነው። የፍልሰታ ታምር መቅድም ላይ የፍልሰታ ታምር የሚባል የለም ብራዘር። እዛው የገድለ ተክለ ሃይማኖት ላይ የተክለ ሃይማኖት የፍልሰታ ታምር መቅድም ላይ ቁጥር 19 ላይ አለ። ፍልሰታ አይደለም አንተው ላይ አውጣው። የፍልሰቱ እሺ የፍልሰቱ የፍልሰቱ እሺ ቁጥር ስንት? 9 ላይ ኦኬ። እሺ ምን ይላል? እስኪ አንብበው። ጌታችን በፌዘኛ ወንበር ያልተቀመጥሽው አንተ ይቅርታ ቆይ አንተ ብፁዕ ነህ። አቤቱ ፍቃድ የእግዚአብሔር ሕግ መፈጸም ነውና አንተ ብፁዕ ነህ። አቤቱ ጌታ ሆይ አንተ አንዲቷ እግርህን እስክትሰበር ድረስ በመዓልትና በሌሊት ቆመ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ። አቤቱ ጌታ ሆይ አንዲቱ እግርህ እስከተሰበረች በኋላ ለ7 ዓመት ያህል በአንድ እግር ቆመ በመዓልትና በሌሊት የእግዚአብሔርን ሕግ ስታስብ የኖርክ አንተ ብፁዕ ነህ። እሺ እዚህ ጋር በጸሎት ነው አይደለ ብሎ የሚለው ልክ ነው። ያው እዚህ ቁጥር 19 ላይ አሁን አንተ ያነበብከውን ይላል መቅድም ታምረ ፍልሰቱ ተክለ ሃይማኖት ማለት ነው። እሺ ከዚህ ውጭ አቡነ ተክለ ሃይማኖት እግሩ የተቆረጠበት ሌላ ታሪክ የምታውቀው አለ? እሺ አንዴ እሱን አንብብልንና ሌላም ካለ ታሳየናለህ። አላንብም። ጥያቄ ነው የምጠይቀህ። ከዛ አላቅም እኔ እኛውን ብቻ ነው የማውቀው፣ ሌላ አላቅም። ሌላ አታውቅም። አቡነ ተክለ ሃይማኖት እግሩ ሲቆረጥ ያኔ ደሙ ፈሷል። ስለ ምክንያቱ እግሩ የተቆረጠበትን ምክንያት አይደለም የምናወራው። እግሩ ሲቆረጥ አብሮ ልክ ነው። ምክንያቱ ሲጸልይ በቃ እግሩ የተቆረጠበትን ምክንያት ነው ማሳየት የፈለኩት። ያው በጸሎት እንደተቆረጠ አሳይቻለሁ። አንተም አንብበው ከቻልክ። ሌላ ካለ የተጻፈ አላውቅም። እኔ ወዳጅ ልክ ነው እኮ እሱን እኔ እኮ ላሳይ ነው ጥያቄ። እግሩ ሲቆረጥ ደሙ ደምቷል አይደል? እግሩ ሲቆረጥ እሱን የመመለስ ግዴታ የለብኝም። የተቆረጠበትን ምክንያት ነው ለማሳየት የገባሁት። አሳይቻለሁ። እኔ ተገድላቸው አለብህ ብራዘር። እግሩ ሲቆረጥ ደሙ ይፈሳል አይፈስም?
አላሳይም፣ አልናገርም። እሱን የማሳየትም ግዴታ የለብኝም። ስለዚህ ሌላ ሰው ሙሉን ለማሳየት ለምን ገባ? ሌላ ነገር ኤኒዌይስ አይቷል። በቃ ያው ኤርሚም ጋር ያለው ገድል አለ፣ ኤርሚም ጋር ያለ ገድል አለ። የማሳየት ግዴታ የለብኝም። እኔ በጸሎት ለምን ገባ? ለማሳየት ሌላ ላለማየት ፈለጋ አንድ ማለት ነው። የዮሐንስ መጥምቀ መለኮት ዮሐንስ አንገቱ ሲቆረጥ አንገቱ ተቆርጧል። መቼም አንገቱ ሲቆረጥ ሰው እግሩ ማነው ደሙ ይፈሳል አይደል? አንገቱ ሲቆረጥ ወንድማችን አለፍ እሺ። ያዕቆብ ሐዋርያውም ሄሮድስ አንገቱን በሰይፍ ቆርጦታል። አንገቱ ሲቆረጥ ደሙ ይፈሳል አይደል? ሰው ኤርሚ ምን መሰለህ፣ ዋናው መቆረጡን ማሳየቴ ነው። እሺ ኤርሚ፣ በቃ ለምን እንደምትሄድ ስለማውቀው ደሙ ፈሰስ አልፈሰሰም በሚል መረጃዬን ውድቅ ማድረግ ከፈለግ አድርገው። ለማንኛውም ለአንተም ለሌሎቹ ማሳይቻለሁ መረጃውን። ብራዘር ይኸውልህ መረጃውን አይደለም ከገድሉ ላይ አይደለም እኔ የእግሩ መቆረጥን ከመልክዓ ስላሴ ላይ ሁሉ ጭምር ላሳይ ይችላል። እዚህ ማለት ነው። እኔ ጠፍቶኝ እናንተ ኤርሚ አንድ ነገር ተባበረኝ እስቲ። እኔ ያወጣሁትና አንተ ጋር ያለው ነገር ተመሳሳይ ነው ወይስ እኔ የተሳሳተ ነው? እየተደማመጠን ብራዘር፣ እሺ ምናልባት አይ ከታችም ያሉት እንትን እንዲሉ አንድ አይነት ነው የተሳሳተ ነው? እየተደማመጠ ቤተክርስቲያኒቱ እኔ ስለ እግሩ መቆረጥ በጸሎት ነው አይደለም ብሎ የሚለውን ከመልክዓ ስላሴ ላይ ሁሉ ጭምር ላሳይ ይችላል። ኦኬ የአቡነ ተክለ ሃይማኖት እግር መቆረጥ ጠፍቶኝ ቤተክርስቲያኒቱ በገድሉ ላይ የጻፈችው ጠፍቶኝ አይደለም። ኦኬ ግን ቤተክርስቲያኒቱ ደግሞ በሌላ ክፍል ላይ ተክለ ሃይማኖት እዚህ ከስባር አጽሙ ብሎ የሚለው ክፍል ላይ መልክዓ ስላሴ ላይ ሁሉ ጭምር አለ። ኦኬ የኔ ጥያቄ እግሩ ሲቆረጥ ደሙ ፈሷል አልፈሰሰም ነው። እሱን የመናገር ግዴታ የለብኝም ማለት። ስለዚህ ኤርሚ አንድ ነገር ተባበረኝ። አንዴ ቆይ እኔ ያወጣሁት ማስረጃ ገድሉ ላይ አለ የለም? ከዛን ከጠይቀኝ የፈለከው እኔም የመመለስ ግዴታ የለብኝም ያንተ ነው። እኔ ለጠይቁ ጥያቄ የቱ ጋር ነው? ለማንኛውም ገድሉ ላይ አለ ብላ አመሰግናለሁ። ማስረጃ ሳይቻለሁ ከታችም ያለው ታይታችኋል። በሉ ኤርሚ ቴንኪው አመሰግናለሁ። ሁላችሁ አንዳችሁም ገብታችሁ አትመልሱም ብዬ የምልህ ለዚህ ነው ማለት ነው። ስለዚህ ያው የለም ማለት ነው። ኦኬ ኦኬ በጸሎት ነው ብሎ ያለ በጸሎት ነው ብሎ ያለው። በጸሎት የሚባል የለም። ክፍሉ በጸሎት ነው አይልም። ግን እግሩ ሲቆረጥ በጸሎትም ይሁን በምንም እግሩ ሲቆረጥ ደሙ ፈሷል አልፈሰሰም? አትቆሙም እናንተ። ይህን እችን ያነበብካት ይህን መጽሐፍ በመጽሐፍነት ደረጃ እንኳን ብዙዎቻችሁ አታውቁትም። ገድለ ዮሐንስ ዘጸገሮ ማለት ነው። እጨጌ ዘጸገሮ በጉንዶ ተክለ ሃይማኖት የሚታተመው እንደዚሁም በደብሩ የታተመው ማለት ነው። በጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን የህንፃ ሰራዊ ኮሚቴ ዲያቆን ዮሐንስ አለም መንገሻ ባሳተመው ማለት ነው። ይኸው ስልክ ደውሉ ጠይቁ። ታሪካችሁ ራሱ ይጣላል። የምትመልሱ ልመልስልህ አልገደድም ማለት ልመልስልህ አልገደድም። እግሩ ሲቆረጥ ሰው ምን ይሆናል? አንገቱ ሲቆረጥ ደሙ ይፈሳል። እግሩ ሲቆረጥ ደሙ ይፈሳል። በጸሎትስ ነው ይላል አይልም። እዚህ ጋር ህግ ሲያነብ ነው ብሎ የሚለው እንጂ ለእኛ ሲጸልይ ነው ብሎ አይልም። ይኸውት አሁን ገብቶ ያነበበው ክፍል ላይ ጌታ በዋዘኞች እና በፌዘኞች ወንበር ያልተቀመጠህ አንተ ብፁዕ ነህ፣ አቤቱ ፍቃድህ የእግዚአብሔርን ህግ መፈጸም ነውና አንተ ብፁዕ ነህ። አቤቱ ጌታዬ ሆይ አንዲቷ እግር እስክትሰበር ድረስ በመዓልትና በሌሊት ቁመህ የእግዚአብሔርን ህግ የምታነብ ነው ያለው። የእግዚአብሔር ህግ የምታነብ እንጂ ለእኛ የምትጸልይ አላለም። አንተ ብፁዕ ነህ አቤቱ ጌታዬ ሆይ አንዲቷ እግሮች ከተሰበረች በኋላ ለ7 ዓመት ያህል በአንድ እግርህ ቆመ በመዓልትና በሌሊት በእግዚአብሔር ህግ ስታነብ የኖር ከአንተ ብፁዕ ነህ እንጂ ለእኛ የምትጸልይ የለም። ህግ ሲያነብ ነው እንጂ ለኢትዮጵያ ሲጸልይ አይደለም እግሩ የተቆረጠው። አንድ ሁለተኛ እግሩን የቆረጠው ግለሰብ እዚህ ጋር ስሙ አለ። ኦኬ አሁን አላሳይም። ባለፈው ስላሳየው አሁን አላሳይም። የሚያወሩ ሰዎች ሲመጡ ነው የማሳየው። ሰውየው የሰንኳ አገር ሰው ነው። ሰንኳ ይባላል አገሩ ማለት ነው። ሰውየው አይደለም። ሰውየው እግሩን የቆረጠው ሰውዬ የሰንኳ አገር ሰው ነው። ኦኬ የሰንኳ አገር ሰው አቡነ ተክለ ሃይማኖትን ያደረገው ሰንካላ ማለት ነው። ያው ሰንኳ
ሰንኳ የዚህ ሀገር ሰው ነው እግሩን የቆረጠው። እግሩን የቆረጠውን ሰውዬ በአሰቃቂ ሁኔታ ገለውታል። ስለዚህ አይመልስም። ለጸሎት ብሎ ያለው የት አለ ሲጸልይ ብሎ ህግ ነው ቆሞ ህጉን ሲያነብ ነው ብሎ ነው መርጌታ ባለፈው አንብቤዋለሁ እኔም በጣም የምፈልገው ስለሆነ ማለት ባለፈው ስላነበብኩት የሰንኳ ሀገር ሰው ሰንካላ ያደረገው አቡነ ተክለ ሃይማኖትን የሰንኳ ሀገር ሰው ነው። ማንም ይናገረው ይሄው ገድለ ዮሐንስ እጨጌ ዘጸገሩ ስለኛ ሲጸልይ ነው ብሎ የት አለ ስለኛ ሲጸልይ ብሎ የሚል ህጉን ነው ቆሞ ሲያነብ። ያው ህግ ስታነብ ይላል። ህግን የምታነብ በመዓልትና በሌሊት ቆመህ ህግን የምታነብ እንጂ በመዓልትና በሌሊት ቆመህ ስለ ኢትዮጵያ ስትጸልይ አይልም። ያው በመዓልትና በሌሊት ቆመህ ህግን ስታነብ የኖርክ አንተ ብፁዕ ነህ ያለው። ለኢትዮጵያ ሰው ሲጸልዩ 7 ዓመት እግሩ ተቆርጦ ብሎ የሚል የት አለ ገድሉስ ላይ ቢሆን እዚህ ላይ አይደለም። ህግ ስታነብ ተሰበርክም እኮ አይልም እኮ ህግ አንተ ብፁዕ ነህ ከተሰበረም በኋላ በምን እንደተሰበርኩ አይነገርም። በምን እንደተሰበረ አይነገርም። ከተሰበረ በኋላ ነው የሚለው። አዎ ኤርሚ ደግማ አንብበው። በምን እንደተሰበረ አይናገርም። በዚህ ምክንያት ተሰበረ አይልም። አዎ አይ ቆይ እኛማ ሁሉን ካነበብኑ እነሱም እንዲያነቡ መጥተው ያ ኢቭን እግሩ እንኳን ከተሰበረ በኋላ ከተሰበረ አጽሙ ማለት ነው ከአቡነ ተክለ ሃይማኖት የእግሩ ስባሪ አጽም በረከት ለመካፈል የሚሄደውን ሰው አቡነ ተክለ ሃይማኖት ከእግር ስባሪ ስጠኝ ከበረከት አሳትፈኝ ብለህ የምትለው ሰው ሄደህ ጠይቀው አልሰጥህም ነው የሚልህ። ያው መልክዓ ሥላሴ ለንዋይ ውስጥ ምሕረተክሙ ብሎ የሚለው ነው። ለንዋይ ውስጥ ምሕረተክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድልን ትሩፋት አጎናጽፉን ካለ በኋላ ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ለእኛ ሲል ሞቶ ተነሳ ብላችሁ ያላችሁት ሁሉ ከደሙ ጠብታ እንኳን ሊሰጥ አይችልም። ጊዮርጊስ ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ከዛስ ተክለ ሃይማኖትም ከስባረ አጽሙ አንዲት ስንጥር እንኳን ከልክሎኛል ይላል። ዋት ለእኛ ሲል ነው እግሩ የተቆረጠው ብላ ያልከው? ከስባረ አጽሙ አንዲት ስንጥር ማለት እንጨት ሲፈለጥ ተሰንጥቃ የምትወጣ እንደ ልጣጭ አይነት ነገር የምትመስል ማለት ነው። አይሰጥህም ማለት ነው። ጊዮርጊስም ከደሙ አቡነ ተክለ ሃይማኖትም ከእግሩ ስባሪ አይሰጥህም። ምንም የምታገኘው በረከት የምትካፈለው ነገር የለም። ብትካፈልም አቡነ ተክለ ሃይማኖት ሰው ነው። የፍጡር እግር አጥንት ብትካፈል ምንም የምታመጣው ነገር የለም። በሰማይም በምድርም ምንም አይጠቅምህም። የጊዮርጊስም የፍጡር ደም ነው። ቢሰጥህም ምንም አይጠቅምህም። ለድነት አይሆን ለበረከት አይሆን። ግን ሄደ ጊዮርጊስን ከደምህ ጠብታ ስጠኝ ብለህ ብትለው አልሰጥህም ብሎ ይኸው ከልክሎኛልና ይላል። ያው በሄድኩም ጊዜ ከገድላቸው ገድል ሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ታዲያ ከደሙ ጠብታ ሊሰጥ ያልፈቀደውን ጊዮርጊስ ድረስልኝ ነአ ጊዮርጊስ ብለህ ስትል የምታድረው ምን ማለት ነው? ዘልዳ ኮከብ ነአ ጊዮርጊስ እያልክ ብለህ የምትውለው የለም ማለት ነው። የሰንኳ አገር ሰው የአቡነ ተክለ ሃይማኖትን እግር ቆርጦታል። ከምን ላይ ነው የቆረጠው?
ይሄ መጽሐፍ ይናገራል። የሚመልስልን ግን ስለሌለ የዛሬውን እዚህ ጋር በቃለሁ። ኦኬ። ስለዚህ ተክለ ሃይማኖት ለእናንተ ሲል ነው እግሩ የተቆረጠው ብሎ የሚለው ወንድሞች ናቶቼ ውሸት ነው። ውሸት። ይሄን መጽሐፍ ይኸው ውሸት ነው። እግሩ ተቆረጠ ብሎ የጻፈው ስለ እናንተ ሲጸልይ ነው ብሎ ያለ አይልም። ገድሉ ራሱ እንኳን አይልም። ይኸው መቅድም ታምረ ፍልሰቱ ለተክለ ሃይማኖት ይላል እዚህ ጋር። ይኸው አንዲትን እግር እስክትሰበር ድረስ አቤቱ ጌታዬ ሆይ አንዲቷ እግር እስክትሰበር ድረስ በመዓልትና በሌሊት ቁመህ የእግዚአብሔርን ሕግ የምታነብ አንተ ብፁዕ ነህ አለው። አቤቱ ጌታዬ ሆይ አንዲቱ እግር ከተሰበረችም በኋላ ለ7 ዓመታት ያህል በአንድ እግርህ ቆመ በመዓልትና በሌሊት የእግዚአብሔርን ሕግ ስታነብ የኖርክ አንተ ብፁዕ ነህ ነው እንጂ አለው 7 ዓመት ስትጸልይላቸው ለኢትዮጵያውያን አይልም። ኢትዮጵያ በርቶብሻል፣ ኦርቶዶክስ በርቶባችኋል አይልም። ስለኛ ሲጸልይ ነው ብሎ የሚለው ከየት አመጣው? ሕግ ነው ያነበበው አይደል? አዎ ሕግ አነበበ ብሎ ይላል። ይሄኛውስ መጽሐፍ በመድኃኔዓለም ይሄኛውስ መጽሐፍ በመድኃኔዓለም ኦርቶዶክስ መልስ አላት ብሎ ድምፅ ማሳመር አይደል? ይሄኛውስ መጽሐፍ ምን ይላል? እግሩን ማን የቆረጠው? ይሄኛውስ መጽሐፍ እግሩን ማን ቆረጠው ይላል? የሰንኳ አገር ሰው እግሩን ቆርጦታል። የአቡነ ተክለ ሃይማኖትን ደሙ ፈሷል እግሩ ሲቆረጥ። ከዛስ እግሩን የቆረጠውን ሰው በበቀል ገለውታል። በቃ ሰው የለም ማለት ነው። ግን መልኬ እስኪ ተጣራ። ማንን ቢጠራ ከሲኦል ካልተጣራ በስተቀር እንዴ ስማ፣ ከአንተ ጋር እኮ ነው በብፁ ምክንያት አንተ እኔንማ መች በቃ እኔን መች እንኳን እንደዚህ ሰዓት ዘማርያም ይታል ዘማርያም ሱባኤ ናቸው። አንተ ስግደት ላይ ናቸው። ማማት አይደል የላችሁ። እውነት ምንም ገደብ አይኖርብህም። ዘማርያም ካለ ግባ። እውነት እኔ ኃላፊነት ወስዳለሁ። በስመ አብ የሚጨቆን ሰው ካለ አብሬ እወርዳለሁ። እኔም አብሬ እወርዳለሁ። ቆይ አንተ አዲስ ምን የእነሱን ፉከራ ምን የእነሱን ድራማ ምን እኛው እዛ አይደለን እንዲ ያለ ነው። ምን እያንዳንዱን እኮ እንተዋወቃለን። አይ በር ዘግቶ አዲስ ልጠይቅህና ከመቼ ወዲህ ነው ደግሞ ገድል መከራከሪያ አይደለም ምናምን ማን ያለው? አሁን ቅርብ ጊዜ የመጣ አይደል እንዴ ሲያቅታቸው ገድል መከራከሪያ ካልሆነ ለምንድን ነው ማነው አክሊለ በመጽሐፈ ስንክሳር ላይ የተከራከረኝ? ገድል መከራከሪያ ካልሆነ ለምንድን ነው መምህር በረከት በድርሳነ ሰንበት ላይ የተከራከረኝ? እኔም እኮ ሁልጊዜ የሚገርመኝ መከራከር ፖይንት ካለማ መከራከሪያ ኤርሚያስ በመጽሐፍ ቅዱስ እንወያይ ያለው አይደል? ይኸው እኛ መጣን አይደል?